ሲንቀሳቀስ የነበረውን አሸባሪው ሸኔ ላይ በጉና ክፍለ ጦር የተደመሰሰ ሲሆን የተረፈውን የቡድኑ አባላት መሳሪያውን ጭምር አንጠባጥቦ ተበትኗል ብሏል። ሰላም ጤና ይስጥልን የተከበራችሁ የጉባኤ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? በጣም ብዙ ነገር ሲሰማበት ባለበት ቀን ነው የተገናኘ ነው። እንዴት ነው ብሎ ነገሩ ዛሬም ቢሆን የሚሰጋ ሰው አለ ወይ? እና እንደ ጉባኤ ቤተሰብ ምንም እንኳን ሰዎች የሚያምኑትን ነገር የሚያምኑ ቢሆንም ጀስት ግን ዛሬም ቢሆን በጠላቶቻችን እጅ ሰዎችን ሳይ በጣም ነው የሚያሳስበኝም የማዝነውም። እንደ ጉባኤች እዚህ ጋር የማወራው የትኛውም ቦታ ላይ ቢሆን የተከበራችሁ የጉባኤች ቤተሰቦች ወይም ክቡራን ኢትዮጵያውያን ሁሉ ታላቅነታችሁን ብታገኙ የሚያስችል ጥቆማና ቅስቀሳ ተች ማድረግ ያንን አክቲቪዝም ማንቃት የሚለው ላይ ነው ጉባኤች ኢትዮጵያ የሚሰራው ሰው የትኛውም ቦታ ላይ ምንም ነገር ቢባል የሚያሸንፈው እውነት ነው። እስከዛሬ ድረስም ቢሆን እነዚህ ነውረኞች ብዙ ክፉ ነገር አድርገው ያንን ሁሉ አሸንፈን እዚህ ከደረስን በኋላ ዛሬም ሌላ ነገር ሲያወሩ ትሰማችኋላችሁ። እውነቴን ነው የምላችሁ። እኔ የእናንተ ወንድም የእናንተ ልጅ የእናንተ ቤተሰብ ኢትዮጵያ ታሸንፋለች፣ እውነት ያሸንፋል። ለኢትዮጵያ የሚገባትን ሁሉ እናደርጋለን። በዚህ እርግጠኛ ሁሉ እምነት ያላችሁ ኢትዮጵያን የምትወዱ የጀግና ልጆች ኢትዮጵያውያን ማንም ምንም ይባል ማለት ነው ማለት ብዙ እንዲህ አይነት ክፉ ቀን ባይመጣ እንዴት ሰዎች እንታዘብ ነበረ። ክፉ ቀን መምጣቱ ፈተና መኖሩ በራሱ ያጠነክረን መሆኑን እያወቅን በዛ መልኩ አብረን እንድንቀጥል ግን ማሳሰብ እፈልጋለሁ። የነሱ በዚህ ልክ የሚሄዳቸው የሚያገኙትን ነገር የሚያጡበትና በተቃራኒው በአንጻሩ እኛን ሲበድሉ ሲያሰቃዩ የነበሩ ሁሉ ለዛ በደል አጻፋውን ምንድነው እጃቸው ጋር የሚደርስበትን እውነት ወይም ለቅጣትና ለእስር እንደዚህ ለውርደት ያ ተሸፋፍነው በምንም ቦታ ላይ የተገኙ ሰዎች ሁሉ ነውራቸው የሚገለጥበት ዘመንና ወቅት እየመጣ ስለሆነ ጀስት ለዛ ሲሉ ነው እስከ ሞት ድረስ የሚፈራገጡት። እኛ ግን ትናንት ተጎድተን ዛሬ ተጎድተን እውነት የተከበራችሁ የጉባኤች ቤተሰቦች እውነት እናንተ ጀግኖች በመከራ መካከል እዚህ ስለደረስን ነው ጀግንነት ማለት። በብዙ ነውረኞች መካከል ሀቅን ይዘን ሳንበረዝ እዚህ ስለደረስን ነው። የደንቢ ዶሎ ጉዳይ በዛን ወቅት ምን ያህል ሆትነስ ሆኖ እንደተቦካ እንደተጋገረ ያወቃችሁ ዛሬ በዛ ልክ ደግሞ መቦካት መጀመሩንና ደስ እንደዛ ሰዎች ራሱ ካወሩት ያ ነገር ምንም ያህል የጣፈጠ ሀቅ ቢሆንም እንኳን በቃ እነሱ ካወሩት ከነኩት ይረክሳል ማለት ነው። ለምንድን ነው የማንተዋቸው? ዘመቻ እንደዚህ የተባለና ኔቨር ኢትዮጵያ ትቀጥላለች። አዛዩ ወርቅ ንጉሱ እንዴት አለ? ሰላም ነው ወይ? ሰላም ይብዛ። እንዳልኳችሁ አንዳንዴ እስኪል አድምጥ ሰዎች የሚናገሩትን በሚል ሰዓቱን ምናምን እከታተላለሁ አያለሁ። አድማጭ ተመልካቹን ሁሉ ታዘባለሁ። ሸሞኑ ምንም ያህል ቢሰበሰብ እውነቴን እምላችሁ እዚህ ጋር አብራችሁኝ ያላችሁት ወንድሞቼ ምን አሸንፈውኛል በዚህ አሹር እና እንደማሸንፍ ስለማውቅ ነው እንደነሱ መልስ መስጠት። በቃ 2-3 ጊዜ መግባትም ካለብኝ ራሱ እንደዚህ የሚያቦካና እዛ ጋር ሄዶ ሰው የሚጨፍር ካለ መተው ይቻላል። ዛሬ ቴዲ ምናምን የሚባለው የአሪዮት ላይ ያለው ሰው ሁሉ የሚያወራውን አይቸው በጣም ነው የገረመኝ። ሶፊያ ላንድ ግራፍ ሰላም ናችሁ ወይ? እንዴት ናችሁ? ኢትዮጵያ የምናስቀጥለው እኔና እናንተ ነን። ታላቅነታችሁን ለመያዝ ያው አደራን ለማክበር ለማስከበር ያንን የሚመጥን ዝግጅት አድርጉ። ከዛ ውጭ ግን በዚህና በዛ የሚባል ነገር እንደ እውነቴን ነው የምላችሁ። መሳይ በተናገረው ደረጃ ሀብተወልድ በተናገረው የትግራይ ምናምን አክቲቪስቶች አክትፎች ብሏቸው። አክቲቪስት ማለት ማንቃት ነው። አክትፍ ማለት ደግሞ አክብረን ተፍተን በእግራችን የረገጥናቸው ሰዎች በተናገሩት ነገር የተደናገርን እንደሆነ ኦሮማራ የሚለው ጥምረት ሀቅን ወዶ አማራ ኦሮሞ በሚባለው ላይ አብሮ ቆሞ ጠላቱን የጋራ ጠላቱን አብሮ በቤቱ እንዳይኖር ያደረገውን ጠላት በቁም የቀበረውን የህብረተሰብ ክፍል ብርቱካን እንደዛ በሚለው እንደው ማለት ዓለም አፈራቸው ራሱ ዛሬ ላይ እንኳን በዚህ ልክ ሊያወሩ መምጣታቸው ለኔ በጣም ገርሞኛል። ራሱ ጀስት ምንም ያህል ቅዠት ቢቃዡ እነሱ ያ ልምዳቸውና ባህላቸው እንደሆነ ሁሉ አውቀን ማፈሪያቸው ግን በዚህ ልክ ተበላሽቶ ዛሬ እውነት ብሔርተኞች፣ የትግራይ ብሔርተኞች፣ የአማራ ብሔርተኞች፣ የኦሮሞ ብሔርተኞች የወያኔና ወያኔን የላኩት የኢትዮጵያ ታሪካዊ ጥላቶች ሽንት የዳይፐር ጨርቅ ሆናችሁ ኢትዮጵያን ለማጥፋት ለማዋረድ ስትሰሩ የነበራችሁ ነውረኞች ሁሉ አታፉ። መከራው በየቤታችሁ አይደለም ያለው? ጉዳሞች ጉዳችሁን እዛው ታቅፋችሁት የለም?
ቅሌታም የምትባለው የምናምን ቅሌታም የተባላችሁት በሁሉም ቦታ ላይ ከአንድ ቤት ውስጥ የወጣችሁ የአንድ የጥፋት ሽንት ሆናችሁ ነው የምትሰሩት። አማራ ክልል ላይ ብትገኙ አማርኛ የሚያወራ ዳቢሎስ ነው። አፋን ኦሮሞ የሚያወራ ዳቢሎስ ነው። ትግርኛ የሚያወራ ዳቢሎስ ነው የምናየው። ቆሻሾች። እናንተን ደግሞ ራሱ ተቀብሎ የሚሄድ ምን አይነት የረከሰ ቆሻሻ ነው! እስከዛሬ ድረስ እንኳን የደረሰበትን መከራና ስቃይ እንኳን የማያሰላስል የጅብ ቆዳ ተሸክሞ ጅብ እያረደ የጅብ ግልገል ተሸክሞ የሚመጣ መሆኑን በግልጽ ካየ በዚህ አጋጣሚ አትሙቱ። እኔ እውነቴን እምላችሁ የትኛውም ቦታ ላይ በጽንፍ ላይ ያላችሁ ልጆች ሳይሞቱ የተያዙ ሰዎችን በጣም ነው ደስ የሚለኝ። በቃ እንዲሞቱ አልፈቅድም። የእውነቴን እምላችሁ ምክንያቱም ያ ጉዳይ የነሱ አይደለም። ሸኔ ተብለው የተመለመሉትም ፋኖ ተብለው የተመለመሉትም በስማ ስሚ በእብደት ዓለም ውስጥ ሄደው እብዶች ሰብስቧቸው ያሳበዷቸው ከገቡ በኋላ መውጫ ያጡ ልጆች ናቸው። ነፃ እየወጡ በመሄዳቸው ለኔ በጣም ጥሩ ነው። አባቱን ጭንብል አልብሰው ግደለው ብለው ካስገደሉ በኋላ ከዛ በኋላ ገዳይ እንዲሆን የሚያደርግ የአውሬነት ባህሪን የሚያላብሱ ኢትዮጵያዊ ማንነታቸው እንኳን ያንን ነውር መተግበር ሲያቅታቸው አደንዛዥ እጽ ከሚበሉት ምግብ ጋር ከሚጠጡት ሻይ ጋር እየሰጡ የሚያሳብዱ ቆሻሾች እንደሆኑ እናውቃለን። እና ዛሬ ያን ጋላቢውን የሚናፍቅ ሰው አለ። ደስ መጋለብ ትችላለህ፣ ምንም ልትሆኑ ትችላላችሁ። ግን እንዳልኳችሁ ነው። ጉባኤ ኢትዮጵያ ላይ ቪዲዮዎችን ይጓችሁ። በነገራችን ላይ ወደ ኋላ የነበሩትን ኢሞሽናል እንደዚህ በተረጋጋ መልኩ አልነበረም። በተለይ ሰኔ ምናምን መጨረሻው አካባቢ ድረስ በአውሮፓውያን አቆጣጠር በጣም ኃይለ ቃል በተሞላበት ሁናቴ ነው ነገር የነበረው እና በሜምበርሺፕ በምን በሱፐር ቻት የሰጣችሁኝን ሁሉ ነው ዩቲዩብ የሁለት ወር የወሰደብኝ ራሱ $450 ምናምን ነበረው ከተለያየ ጥቁር እሱንም መልሶ ነው የወሰደው። ማለት እንደዛ ሆነንም አሸንፈናል ነው ጀስት በቃ ነገም እናሸንፋለን። ኢትዮጵያን እውነቴን እምላችሁ ስሟን ለመጥራት አይችሉም እነዚህ ጭንገፎች። በቃ አሰብ እንደዚህ እኔ ሊሚት ማድረግ ስለማልፈልግ ነው። ለማንኛውም ሰው የሚገባውን የሀቅ ነገር እንዲገባው እናደርጋለን። በምንም አይነት መልኩ ትናንትና እንዳልኳችሁ ይሄ ምንድን ነው የሚባለው የአድዋን አዋጅ ብለው የአድዋን አዋጅ አውጆ የተነሳው የውሾች ስብስብ ምንም ማለት ከመጀመሪያ መበላሸቱ ስለሺ ኢትዮጵያ ነው የሚኖረው። ኦሮሚያ ክልል አካባቢ ላይ ላሉት አሁን ለምሳሌ ውሸት ታየ አዲስ ምንጭን ይሄን አድርግልን ብለን ብናዝዘው ያደርግልናል። ኦሮሚያ ክልል ላይ ብዙ ኮንታክት ስላለው በቃ እውነቱን አምጣ ብለው ትግራይ ክልል ላይ አሪያ ገብረ ማርያም ከውሸት ጋር የሚሰራው ልጅ ብቻ ነው አሁን ስለ ትግራይ በጎነት ያወራል። የትግራይ ውስጥ ያሉ ክፉ ሰዎች ራሱ ትግራይ ውስጥ የሚሰሩን ዶክተር አረጋዊ በርሄ ማን ነው ተከስተ ማን ነው የሚባለው የእንትን ሚኒስትሩ አሁን ላይ ባለፈው የመከላከያ ሚኒስትር የነበረው በጣም በጎ ሰዎች አሉ። ያንን ህዝብ እያሻገሩ ያሉ ያንን ህዝብ ካላጠፋ ነው የሚሉ አውሬዎች አሉ። የነሱን ኃጢአት ሁሉ ይቅር ብሎ ፈጣሪ እንዲያሻግር የሚያደርጉ ጥቂት ሰዎች ግን ፈጣሪ የሚሰማቸው ሰዎች ስላሉ በእንደዚህ አይነት መልኩ የሚቀጥል አማራ ክልል ላይ ባለው ህብረተሰብ ተኮር ላይ አማራ ክልል ሚዲያ የለው። ኦሮሚያ ክልል ሚዲያ አለው። ለምሳሌ ለኦሮሚያ ክልል የሚሰራ ሚዲያ ምናልባት ውሸት ታየ ትንሽ ሀቁን ለመናገር የሚሞክር ካልሆነ በስተቀር የለም። አማራ ክልል ላይ ገና እኔ ነኝ እየጀመርኩ ያለው። ሌላው አማራ ክልል ለማጥፋት የሚሰራ እብደት የተጠናወተው ማንነት ሁሉ የሚያጠራጥረው ያው ጅብ እየተሸከማችሁም ቢሆን ያው በሉ ግደሉ የሚል እጅግ አሳፋሪ ነገር ነው የሚሆነው። አይ ቲንክ ይሄንን እየሳቅን ካልሆነ ከተናደንላቸው በራሱ እየተበረታቱ ስለሚሄዱ በመሳቂያነት ይሄንን ነገር መሳቂያ ካለመሆን ሰዎች ራሳቸውን ይጠብቁ እንትን ማለት እፈልጋለሁ። ትምህርት ቤት ዘጋ ምንም ይሄን መቁጠር አያስፈልግም። ቢኮዝ ያ ነገር ለነሱ ስኬታቸው ነው። ከዛ አልፈው ማንቴስ ብርቱካን ምናምን የምትባለው ልጅ ለአንድ ግለሰብ ምናምን ብያቸዋለሁ ትናንትና። እንደዛ አይደለም፣ አጀንዳውም እሱ አይደለም። እኛን ግን መጫወቻ አድርገው እንደው እነሱ ስላወሩት ብቻ ምንም አይነት እውነት ቢሆን እንኳን ለምን እንከተላለን የሚለውን ዛሬ መድገም እንፈልጋለን። ሙናዬ ዛህራ አህመድን ኢትዮጵያ እንዴት ናችሁ? ሰላም ናችሁ ወይ? ሁሉም ነገር ያው በጎ ይሆናል። ወንድማችን ጋር በላይ መንገሻ ልታ አንድ ላይ ነው የቆየ ነው። ለኢትዮጵያ የሚሰሩት ወንድሞቼ ያወቅኳቸውም ያላወቅኳቸውም ፈጣሪ አብዝቶ እንዲባረካቸው በሀቅ እንዲሞላቸው ኖት ውሸት ኖት ቲፎዞ ኖት የሆነ ጎጠኛ መንደርተኛ እንዲሆኑ አልፈቅድላቸው። እነሱ ሁሉ እንዲድኑልኝ ጠንካራ እንዲሆኑ ሀቅን የያዘ ሰው ነው ምንጊዜም የማይደበዝዝ ወርቅ ሆኖ የሚቀጥለው እንጂ
በሆነ ጭብጨባ ውስጥ የሚደምቅ ነገር ነገ ይደበዝዛል። ሰው የእህት ወንድሞቼ በየትኛውም ቦታ ላይ ያላችሁ እውነትን የምትወዱ የበለጠ እውነትን ወዳችሁ ለሰዎች ሁሉ ማዳንን ወይ መዳንን ከእናንተ የሚገኝ እንዲሆንና የወደቁትን ሁሉ የምታነሱበትን ኃይል እንደው ፈጣሪ እንዲሰጣችሁ ነው የምመኘው። ጆን ታደሰ ሰላም ነው ወይ? ከወያኔ ጋር የሚሰራ አማራ ላይ ግርም ይለኛል። ምን አይነት ማይም ቢሆን ነው? ያው ነው ጆን፣ እንደው በሽታው አንድ አይነት ነው የሚሰራው ሰው እንዳልኳችሁ ነው። አንደኛው 3 አይነት ነገሮች አለ ብያለሁ ከዚህ በፊት እንዳወራሁት። አንደኛው የመጀመሪያው ማስገደድ ነው። እንትን ማግባባት፣ መጀናጀን፣ ይሄን እሰጥሃለሁ ይሄን እሰጥሃለሁ ምናምን ተብሎ በመግባባት ራስን መሸጥ፣ ራስን ማከራየት፣ ራስን እንደዚህ ማድረግ ነው። ባለስልጣናትም ምናምን ሰዎች፣ ጋዜጠኛ የሚሆኑ ታዋቂ ሰዎች። ሁለተኛው የሚወደውን ነገር በመውሰድ ነው። ያ ሰውዬ የሚወደውን ነገር ቤተሰቡ ሊሆን ይችላል፣ ይሄ ማገት ምናምን ይባላል። የሚወዳቸውን ሰዎች በመውሰድ ያንን ሰው የነሱ መጫወቻ ማድረግ መቀጠል። ሌላኛው እና የመጨረሻው ደግሞ ራሱን ማገትና ያንን በደል ምናምን መፈጸም። ማስፈራራት አለ፣ ማገት አለ፣ የሚወደውን ሰው መውሰድ አለ። እነዚህና 3 ነገሮች ናቸው በዋናነት እንትን የሚሉት። እሱን መሰረት አድርገው የራሳቸው መጫወቻ ያደርጋሉ። የማይገባውን ለማግኘት ብዙ እንክብካቤ ያደርጋሉ። ምን ይላሉ? ከገባ በኋላ ያ ሰው መውጫ ያጣል። እያጠመዱ አዲስ አበባ ላይ ከንቲባ የነበሩ ሰዎችን ቀደም ሲል ወሰዷቸው። ብዙ ነገር ነበር። ዛሬ መርጠን የምናወራው ጊዜ የሚሰጠው ዓለማችን እውነት እንዲወጣ፣ ዓለማችን ሀገር እንድትሻገር፣ ዓለማችን ከወደቅንበት እንድንነሳ፣ ዓለማችን ሁሉም ነገር ተስተካክሎ በመስተካከል ጉዞ ላይ እኛም የቻለውን አስተዋጽኦ አድርገን እንድንሄድ ስለሆነ በዛ ስሜት ነው የምናወራ እንጂ በሆነ ነገር ላይ እናወራ ቢባል እዛው ማዞር ነው። አሁን የብርቱካን ምናምን ሰዎች ሲያነሱት እነዛ ሰዎች ራሱ ስላነሱት እኔ በጣም ነው እንትን ያልኩት። እስቲ በጣም ነው የሚያናድደው። ኮሚኒቲ ዩቲዩብ ኮሚኒቲ ላይ ፖስት አድርጌላችኋለሁ። ከትዊተርም ከተለያዩ ቦታ ላይ ያገኟቸውን ሁሉ እንደው እየለቀምኩ ይሄ ነገር እውነቱ እንዲወጣ ነው። ከልጅት ጋር አይደለም ጉዳያችን። የማቃጠል ውድድር፣ የሚጥሚጣ ውድድር ይካሄዳል። የሙዚቃ ውድድር፣ ይሄ የሙዚቃ ውድድር የሚያካሂዱ ሰዎች ለምሳሌ የፈጠራ ውድድር ነጋድራስ የሚለው ላይ የኢትዮጵያ ንግድ ባንክና የኢትዮጵያ ቴሌቪዥን ላይ ያደረጉት አይነት እሱን አይነት አስፉልን። ወጣቱ ወጣት የሚሆነው በዘመኑ በዚህ ዘመን ወቅቱን የሚመጥን ፈጠራ ሲፈጥርና በላጭ ዓለምን የሚወዳደር ወጣት ሲፈጠር፣ ወጣቱን ገዳይና ተገዳይ በማድረግ ዘራፊና ተዘራፊ በማድረግ ደፋሪና ተደፋሪ በማድረግ መንገድ ዘጊና ተዘጊ በማድረግ ባሉሻሉሽ የባልቴት ወሬ እያስያዙ መጫወቻ ከማድረግ ማሻገር ያ ነው። ነጋድራስ ነው እንደዛ የሚባለው የኢትዮጵያ ቴሌቪዥን ይጀምር። እስኪ እሱን አይነት ውሰዱ። ኢቢኤስ የሚለውን ቀድመን የሰራነው ችግር የለውም። እኔ ከተረዳችሁት በላይ የእውነትን የምላችሁ ብዙ ነገር አለ እዚህ እኔም አውቀው ማለት ነው። ማንኛውም ክፉ ሰው አያሳስበኝም፣ በክፋቱ ራሱን ያጠፋዋል እንጂ እያልኩ የምለው ነገር አለና ቤቶች ላይ ምናምን ያ ሁሉ ዳንኪራና ጭፈራ እንትን የሚላችሁ ከሆነ አስተካክሉ፣ ካላስተካከላችሁም የራሳችሁ ጉዳይ። እኔ አሁን አስተካክሉ ምናምን ብዬ የምገስጣችሁ ሰዎች የለም። አታስተካክሉ፣ የራሳችሁ ጉዳይ። የሚከተልን ሰው ያወቀ ይከተላችሁ፣ ችግር የለውም። እውነተኞች ይሻገራሉ። ልክስክሶች በራሳቸው ላይ ምቀኛ ሆነው በሀገራቸው ላይ ጠላት ሆነው የሚነሱ መነሻና መዳረሻውን የሚያገኙትን እንኳን ፍሬ ሳያውቁ በጥላቻ ተሞልተው በዛ እየተጓዙ ለጥፋት የሚሽቀዳደሙ ማንኛውም አይነት የህብረተሰብ ክፍል እንዲተርፍ ሁሉ አልፈልግም። እንዲያውቅ እየተናገርኩ ነው። እየነገርኩት ደግሞ እያወቀ እንዲሄድ መብቱ ነው። በቃ ማስገደድ አይቻልም። ግን አውቀህ ግባበት አይነት ማለት ነውና ጆን ታደሰ እንደዛ አይነት ነገሮች አሉ። ዛሬም እንደዛ ምትከሰከሳለ። የማይገባውን ያገኘ ሁሉ ከዚህ ቡድን ጋር ይሰበሰባል። የማይገባውን እውቅና፣ ቅስና፣ ድቁና፣ ጵጵስና የሚባል አለ። ሹመት፣ ማንኛውም ነገር ላይ የትምህርት እንትኖች ሁሉ ለምንድነው ተማሪዎች ላይ የትምህርት ጥራት እንደ አዲስ ሀገርን ሊሰራ ሊያሻግር የሚችል ይሰራ ሲባልም ይጮሃል። ወደብ ሲገኝ የሚጮህ ህብረተሰብ የተፈጠረው ለምንድን ነው? የሰውነት እኮ ሁሉ አይደለም። ምናልባት ጠይቅልን ብለን እሺ ምን እንሞግተው? እስካሁን ይሄን መንግስት እንዴት አድርገን እንሞግተው? አሁን እያንዳንዱን ተሰልፎ ያለውን ሰው ቁጠሩትና እዛው ጥቂት የሚባሉ ቢሆኑ አብዛኞቹ እየተጠረጉ ሄደው እዛው የፓርቲው አባል እንኳን ሆነው ፓርቲውን ለመጣል የተከራዩ ሰዎች ሁሉ ባሉበት
መሞገት የለብንም ወይ? መጠየቅ አልነበረም ወይ ያለብን? ጅቡቲ መስመሩ እንዲዘጋ ምንም የማያውቁ ልጆች እስኪ አስቧቸው። አሁን መንገድ የሚዘጉ ልጆች እስኪ ሸኔ የሆናችሁ ሸኔን የምትደግፉ ፋኖን የምትደግፉ ህወሓትን የምትደግፉ ስራቸውን እስኪ ቸክ አድርጉት። መንገድ ነው የሚዘጉት፣ ልማት ነው የሚያስተጓጉሉት፣ እናት አባት ነው የሚገሉት፣ ገበሬ ነው የሚገሉት፣ እዛ ያለውን ህብረተሰብ ነው የሚያወረዱት። እነሱ ተጠቀሙ። የት ነው የሚደርሱት በዚህ መንገድ? ይሄ እውነት የትኛውም ዓለም ላይ ያለ ሰው ይሄን ይቀበለዋል? ጤነኛ ነው? አሁን ይሄ ሰይጣን እንኳን ቢሆን ሰዎች እንደዛ እንዲያደርጉ ሊወሰውስ ይችላል እንጂ በዚህ ልክ አጋንንታዊ ስራ አይሰራም። ውጤቱን እስኪ ቸክ አድርጉት። እሺ ይሄን በማድረግ ነው ስማችሁ ደግሞ ጻለኝ ነፃ አውጪ ራያችሁ ላይ ቅማል እንዲፈላባችሁ ንጽህናችሁን እንኳን እንዳትጠብቁ የሚያደርጓችሁ ልዩዋቸው እስኪ አሁን ሸኔና ፋኖ ላይ ያሉትን አሁን ያረጎረው ያሉ ልጆችን ልዩዋቸው እስኪ አያሳዝኑ? አሁን እነዛን እንደዛ እያሰቃየ በእነሱ እጅ ቢገሉም ቢገደሉ በእነዚህ ወጣት በጣም የሚያሳዝኑ ህፃናት ናቸው። ያታችሁ ከሆነ ዛሬ ቴሌግራም እንተና ናትናኤል ላይ ያለውን እኔም ጉባኤ ኢትዮጵያ ቶኪንግ አባውት ላይፍ የሚል ቻናል ግሩፕ አለ እዚህ ዩቲዩብ ላይ ፕሮፋይል ላይ ማለት እሱ ጋር ፖስት ሼር እያደረኩት ነበርና ያለቁትን ስታዩ ያለቀው እኮ አይቆጠርም። ትግራይ ላይ በሚሊዮን አለቅን ያለው ቡድን እኮ ዛሬ ጀግናና አላለቅንም አልኩ። በቃ እንደዚህ ነው። ስትፈልግ ሞታል ትባላለህ፣ ስትፈልግ አለ ትባላለህ። ሰው እንዴት በራሱ ላይ ለራሱ ሲል እኔ እኮ አሁን እንደዚህ የምናገረው ሀገር እንዲኖረኝ ይፈልጋለሁ። አሁን የሚችለው ልፍጨርጨር አይሳካ የራሱ ጉዳይ። እኔ ግን የምችለው ነገር ላድርግ እንዴ። የምችለውን ሳላደርግ እንዴት አድርግ ለመናገር እንኳን እንትላል እና በራሴ ላይ እንጃ ብቻ በጣም አቶ ገዱ ጉዱ ምንም እንደው ኢህአዴግ የነካከው እኔ ከኋላ የሚነካቸው ነገር አለ ይባላል። አይ ቲንክ ትረዱኛላችሁ ብዬ አስባለሁ። ከዛ ለዛ ነው ተመልሰው እሱን ወቅሰው እሱን ከኛ ጋር ሊያራግፉ ነው ብለን ያወቅናቸው ያከበርናቸው ያጀገናቸው ሰዎች እኮ ናቸው ዛሬ ያንን መልሰው ለማምጣት ዛሬ እንትን እያሉ ያሉ። አሁን ያለውን ስርዓተ መንግስት አጨብጭቡለት ምናምን አላልናችሁም። እኔ ሁልጊዜ የምናገረው እንድትሰድቡት ግን አንፈልግም። ምክንያቱም ተሳዳቢነት የባለጌዎች ማንነት መገለጫ እንጂ አሸናፊ ሊያደርግ የሚችል እሳቤ አይደለም። ለውድድርም ቢሆን ይሄ ስድባችሁ ብልጽግና ጠቅላይ ሚኒስትሩ መከላከያ ሰራዊት የሚሰሩ ሰዎችን የምትሰድቡበት ምክንያት እንድንገራችሁ። በቃ እናንተ መሸነፋችሁን ውርደታችሁንና ውድቀታችሁን ጸረ ኢትዮጵያ፣ ጸረ ህዝብ፣ ጸረ ሰላም፣ ጸረ ልማት በየሄዳችሁበት ነውረኝነታችሁን በአደባባይ የምትገልጡ ማንነታችሁን እንዲሁ ትንሽ ትልቁ እንዲረዳው በሚችል መልኩ የምትገልጡበት ባህሪ ነው ስድብና ዘለፋ። ከዛ ያለፈ ነገር ነው ያልረዳም። እመስቅባችሁም ለዛ ነው በተለይ የሚከተሏችሁ ሰዎችን አይደለም ደረጀን አሁን ተከትሎ መሳይን ተከትሎ ምናምን የሚተፈተፈውን ሰው ሳይው እስቅበታለሁ። ቢኮዝ መናደድ ባለብኝ ተናድጃለሁ፣ መስራት ያለብኝንም ሰርቻለሁ፣ ኢትዮጵያን አሻግሬያለሁ፣ ብዙ እህት ወንድሞችን አፍርቻለሁ፣ ብዙ ጀግና የኢትዮጵያ ልጆች አሉ። ኢትዮጵያ እንዲህ ቀላል ሀገር መሰረታችሁ። ጆን ሰላም ነው ወይ? ሜምበር ሆኗል ይላል። በጣም ነው የማመሰግነው አብራኝ ስለሆንክ። እንግዲህ በጉባኤ ኢትዮጵያ እኔ ደግሞ አደራውን ተወጥቼ ኢትዮጵያን በማሻገር ሀቅን በመናገር አብረን የተወደደች የተከበረች ሀገር እንደ ሰው በዓለም ላይ ከሰው ጋር እኩል ልንሆን ነው የምታደርግ ሀገር ለመፍጠር ፈጣሪ እንግዲህ የፈቀደውን ያክል ሁሉ ለማድረግ አቅም እንዲሰጠኝ እኔም በዚሁ ቃል ገባለሁ ማለት ነው። ሜምበር የሆናችሁት ወንድሞቼ እጅግ አድርጌ ነው ሁሌ የማመሰግነው። ቃል ኪዳን ነው ብያለሁ። ያ ቃል ኪዳን በኢትዮጵያዊ ማንነት የታሰረ ነው። በጣም ነው የማመሰግነው። ጆን ኪያቢያ ሰላም ነው ወይ? አድሪስ ሳይድ መስራት በቻልነው አቅም አሁን ይሄ አድሪስ ሳይድ ሰላም ነው ወይ? ኪያቢያ አብዛኞቹ ሰራተኞች ኤርትራ ዝርያ ናቸው። እንደው በጣም ነው ያውን ያን ላለመናገር ነበር እንትን ምላቸው። አሁን ቅድም ሆነ ቦታ ላይ ያው ኤቢኤስ የኤርትራ ምንድነው ብሮድካስት ሳተላይት ምናምን የሚል ነገር እንደዚህ ሲቀመጡ ነው እንደው ያልተበከለ ያልተሸጠ ነገር አለመኖሩን ሳይው ራሱ በጣም ነው የምለው። ከበደ እንዴት ነው ጋሽ ከበደ የከበደ ልጅ ይሄንን ማለት ትችላለህ እኮ መብት ነው። አሁን ከበደ መብት ነው። እኔም አልፈቅድልህ። ምንድነው ትምህርት ቤት እንድዘጋ አልፈቅድልህ፣ መንገድ እንድዘጋ አልፈቅድልህ፣ መከላከያ እንድትተኩስ አልፈቅድልህ። ከበደ ወይም መከላከያን ፊት ለፊት መግጠም
ጦርነት አውጀህ ትሄዳለህ። የጦርነትን አዋጅ እወቁት መጀመሪያ። በእርግጥ አይጠበቅባችሁም። አንዱ እንድታውቁም አይጠበቅም፣ ሳታውቁም እንድታወሩ አይፈቀድም። ለምንድን ነው ካላችሁኝ፣ በቃ ስለማይፈቅድ ለምን እናንተ ትሰለጥናላችሁ? በተሰማራችሁበት ስራ ላይ ስራ ስሩ። ፋኖ ኪንግስ ኦፍ አፍሪካን ኪንግስ ኦፍ ወርልድ ማለት ትችላለህ። የዓለም ፈጣሪ ነው ብለህ ማምለክም ትችላለህ፣ መብትህ ነው። ከበደ ማለት እኔ እዚህ ጋር ምድልታችሁና ምናምን እምላችሁ ለእኔ ደንበኞች አንድ ሰከንድስ ቢሆን ለምን ይናደዳሉ ብዬ አብረው ላሉት ወንድሞቼ ለእኔ ቤተሰቦች ክብር ብዬ ነው እንጂ ለእኔ እውነቴን ነው የምላችሁ እንደሚሳደብ ሰው የሆነ አማራጩ በንግግሩ ራሱን ነው የሚገልጠውና በዛ ንግግር ውስጥ ራሱን ስለማየው እኔ እንዲናገር እፈቅዳለሁ። ኦልሞስት ከአንድ 8 ዓመት አካባቢ የማኔጅመንት ስራ ላይ ሰርቻለሁ እና በሂውማን ሪሶርስ ማኔጅመንት ላይ አንዱ ሰዎች እንዲናገሩ አድርግ፣ የማይናገሩ ሰዎች አይታወቁም ነው የሚለው። በጣም ዝምተኛ ሰራተኛ ራሱ ካጋጠማችሁ የሆነ ቢሮ ወስደህ አንዳንድ ነገሮችን ጠይቀው ምንም አልነግርህ ካለ ግን የሚበሳጭበትን ነገር ፈልገህ አናደው ይላል። ከዛ በኋላ ያ ሰራተኛ እየተናደደ መናገር ሲጀምር በማንኛውም አይነት ገለጻ ይሁን አንተ የሚናገረውን ጻፍ፣ ከዛ በኋላ ነው እሱን የምታውቀው ለሱም የሚበጀውን ማድረግ የምትችለው ይላልና ለኔ ምንም ነው። ቢኮዝ ራሴን አውቃለሁ። የምሰራውን ነገር አስቤ ነው የማውቀው። አሁን በማደርጋት ነገር የሚጠቅም ከሆነ መመስገን፣ አመስገን ቢጠፋም ነቲንግ እሱን አልጠብቅም ስላልተለመደ። ግን የሚያስጠይቅ ከሆነ ደግሞ መጠየቅ እንዳለብኝ አምኜ ነው እንጂ እዚህ የማወራው ጭብጨባው እኔ እንደዛ አይነት ነገር አይደለም። ሸሞኒው የምለው አማራ ክልል ላይ 5 ሚሊዮን ተማሪ ከትምህርት ቤቱ ወጥቶ የሚሆነውን ነው ሁሉ እያያችሁት እየሰማችሁት ነው። እና ጤነኞች ሰዎች ብትሆኑ ማለት ነው ሰው ብትሆኑ እኔ አሁን ኤርትራዊ ነው ትግራዊ ነው ይሄ ጽንፈኛ ነው ብዬ ሁሉ ማለት እንደው ትቻለው ሰው የሆነ በሚለው እንውሰደውና በሌሎች ሀገር ላይ ለውሻና ለድመት መብት የሚከበርበት ሀገር ላይ ተቀምጣችሁ ሊሆን ይችላል። አይ ቲንክ እዚህ ሀገር ሆናችሁ እንደዛ ስለማታደርጉ ማለት ነው። እንደው በሰው ላይ መከራን በመጨመር የሚደሰት ማንነትን መገንባታችሁ ራሱ ቸከሩ። ጤነኝነት ከሆነ በርቱ፣ ቀጥሉ። በየትኛውም ቦታ ላይ በጥፋት የተቀመጣችሁ ሰዎች ጥፋቱን አቁሙ የምለው ለራሳችሁ እንጂ ለኔ ለኢትዮጵያ ምናምን ብላችሁ አይደለም። ምክንያቱም የምትችሉት ነገር ከሆነ ስለማታቆሙ የተሸጣችሁ ስለሆነ አንድ የምትኮሩበት ነገር እንኳን ማሰብ ፋኖ ህዋት የምትሉ ሰዎች የትኛውም ጽንፍ ላይ ብትጎለጡ ምኑም ላይ የሌላችሁ ብኩኖች ናችሁ። ምክንያቱም ዛሬ ለማጨብጨብ ብትጠጉትም ነገ እዛ ቤት ለመግባት የሚያስችላችሁ የኢንቫይቴሽን ካርድ የላችሁ፣ የጥሪ ካርድ የላችሁ እና ከበደ አይ ቲንክ ታውቀዋለህ ውሸትህን። ስምህ ራሱ አሳፍሮ ነው የከበደ ልጅ አይደለም። ይህንን አይነት አጠራርና ጾታ አዛንፈህ ወይም አዛንፈሽ ነው የመጣሽው። የተዛነፈ ማንነት በራሱ ደግሞ መተማመን የሌለው ሰው ሌሎች ባይናገር የተሻለ ነው። ከተናገረም ግን ጥሩ ነው፣ ለራሱ ጥፋቱን ጨምሯል። ኃጢአቱን ስለጨመረ እኛ ደግሞ የሚጠፋ ኃጢአት የሚሰራ ሰው የጨመረ ቶሎ ቢጠፋልን ደስ ይለናል። ዶክተር ሰይድ ኦመር ሁሌም ለምታደርገው ነገር በጣም ነው የማመሰግነው። ስፖርትስከርስ ተባረክልኝ፣ አላህ ጀዛውን ይክፈል። ረመዳን ከሪም። ረመዳን እንግዲህ 4 ቀን ቀረው ብሎኛል ዛሬ። ትልቅ አባት አሉ እንደውላቸው ጎንደርና ያው 4 ቀን ነው የቀረው አለቀብን ብለዋል። እንደው በደንብ መሰራት ያለበትን 6 ወንም ቢሆን ጨምራችሁ ጨርሱ ብያለሁ። ስለዚህ ረመዳንን ፍሬውን ያብላን። የጾም እንግዲህ ትልቅነት ከሱ ጋር መገናኘት ነው። ስለዚህ ያንን ወቅት ያምጣና ይሄን እንደው እዚህና እዚህ እንደው ደግሞ ለማውራት ሁሉ የማይጠቅም ማለት ከወቅቱ ጋር እጅግ የሚያርቅ ወደኋላ በጣም ጎትቶ የሚጥል ስለሆነ ነው የምንጠላው ይሄንን ያለንበትን እንትን ያለ የዘመን ሁኔታ ማለት ነው። ገዳዩ አዛኝ ነኝ እያለ የሚደነፋበት ሁኔታ ስለሚፈጠር ማለት ነው። ለማንኛውም ተባረኩልኝ፣ አብራችሁ ስላላችሁ እጅግ ነው በጣም ደስ የሚለኝ። አቦነሽ ንጉሴ ሰላምሽ ይብዛ። ሁሌም አብረሽኝ ሆነሽ በስፖርትስከርስ ሜምበርስ በመሆን የጉባለች ዘራቂ ቤተሰብ ከሆኑት አንዷ እህቴ ናት። ተባረኪልን። የኢትዮጵያ አምላክ በያላችሁበት እንግዲህ በጎ ምኞታችሁ ሁሉ እንዲሳካና ኢትዮጵያን አሻግረን የዋለፍ ነው እናንተም ጠፋችሁ ብለን ባይጠፉ ደስ ይለናል። ግን መጥፋት ካለባቸውም ደግሞ የማይተርፉ ከሆነም ቶሎ ነው መጥፋት ያለባቸው። በዛ ስሜት ለዛ እያየን እንድንሄድ ነው የምለውና
ኢትዮጵያ ጉባኤዎች ነው። ለቤቱ ስሜ ኢብራሂም ሁሴን ከምስራቅ ወለጋ ነው። ወዳቻለሁ። ኢትዮጵያ ከአብያችን ጋር ወደፊት ተሻጋረች። መርሃባ እናመሰግናለን ኢብራሂም ቴንክ ዩ። what do you think about Amhara people in ወለጋ? አሁን ወለጋማ ይኸውልህ ምንድነው የት ነው ያለው? ደንበጫ ፍኖተ ሰላም ሆኖልሃል ወንድሜ ከበደ እና ትናንትናውን አልሰማሁም እንዴ? ወደ 20 ተማሪ ነው ጨፍጭፈን ሄር ነው ያለው። ሚሊሻ ተባለ ግደሉ የሚለው ለዛ እኮ ነው ቅድም ትግራዊ የሆነ የትግሬ ጽንፈኛ ትግሬ የሚል አማራ የሚል ኦሮሞ ነኝ የሚል እዛ ውስጥ ላይ ያሉ ነውሮችን እስካላጠፋ ድረስ ለማውራት አይችልም እኮ ብያለሁ። ስለዛ እኮ ከበደና አሁን በተለይ ይህን 2 ዓመት ላይ ያለውን ነገር መሳይ መጥቶ የሚደነፋበት መሳይ አማራ ነው። አሁን ባለው ይሄ ጎጠኝነት እኮ የበሰበሰ ኮሮጆ ብታወራ መሳይ አማራ ነው። ስታሊን ስለ አማራ ክልል የሚፈተፍተው አማራ ስለሆነ ነው። ኤርትራዎች እኔም ፋኖ ነኝ ብለው በኤርትራ ባንዲራ የተጠቀለሉት ለዛ ነው። እስኪ አስቡት። ምንድነው የፈለከው? ከበደ ነፃነትን የፈለከው? መሪነት ስልጣን የፈለከው? ሀብት ነው የፈለከው? ምንም ነገር ፈልግ የፈለከውን በውስጥ ያዝና አሁን የምትሰራውና የምትደግፈው ነገር ግን ያንን ህልም ያሳካል ወይ? የኔ ጉባለች ኢትዮጵያ ጥያቄ እኮ አልፈታ ያለው ማንም ይቃዥ መብቱ ነው፣ መቃዠት ይችላል። ያሳካል ወይ ያንን የፈለገውን ነገር ለማሳካት የሚያስችል ዝግጅትና አካሄድ ነው ወይ ይሄዳችሁ ያላችሁት? አብሮ ይቆማል ወይ? አንድ ቤተሰብ እንደ ቤተሰብ የተበተነ ነገር ደግሞ ምንም አያመጣም። በፍቅረኝነት እስኪ እህት ወንድሞቼ ታውቃላችሁ፣ ቸክ ታረጋላችሁ በሁሉምና በጾታዊ ፍቅር ስንት ወጣቶች ናቸው የሚዋሹት? ስንት ሴቶች ወንድን አታለዋል፣ ዋሽተዋል። ስንት ወንዶች ስንት ሴቶችን አታለዋል፣ ዋሽተዋል። የወለዱትን ልጅ ያንተ ልጅ አይደለም የኔ ልጅ አይደለም ብለው ፍርድ ቤት የሚካሰሱ አሉ። ያንን ፍቅርን ተፈጥሮ የሰጠውን ጸጋ የዋሸ የካደ ከዛ በተቃራኒው እጅግ ነውር በተሞላበት እውነት ላይ የሄደ ሰው እናት አባቱን የካደ ሰው አብሮት ያለን ሰው በገንዘብ የቀማ ሰው የራሴን እኮ እዚህ የምናገረው እውነት ስለሆነ መደጋገሙ ደግሞ ሌላ ስለሚመስል ነው የማልናገረው። በየትኛውም ቦታ ላይ እስኪ ቸክ አድርጉት። ያጭበረበራችሁ ማን? ገንዘብ ያበደራችሁት ሰው ለምንድን ነው የካዳችሁ? በውርስ መሬት ቤተሰብ ለምንድን ነው የተጣላችሁ? በሆነ ልዩነት ላይ መካካድ የበዛው ለምንድን ነው ብዙ ሰዎች አብረው ጀምረው አብረው የማይጨርሱት? እንዲህ አይነት መካካድና መጠፋፋት ባለበት ሀገር ላይ ለምንም ነገር ብትነሳ አብረት ትጠፋፋለህ። እንኳን በየፌስቡኩ ሰብሳቢ ያለው እናት አባትነት በሃይማኖት በባህል በወግ እንኳን ታስሮ እየሳተ ያለ ቅዠታም ሁሉ በብሔር ኮረጆ ገብቶ አዳኝ ነኝ ብሎ የሚቃዥበት የብደት ዓለም መሆኑን እኮ ነው። እውነቱ እንደዛ ስለሆነ ነው። ይሄ ትግሬ ሆኖ አማራ የሚባለውን ገደልኩ ሊል ይችላል። ግን ትግሬ ለትግሬ ደግሞ ቢገናኝ ይገዳደራል። አማራ የሚባለው ወለጋ እየሄደ ይገል ነበር እኮ ደመቀ መኮንንና ሌሎችን ጨምሮ በመግደል አማራን ከየክልሉ ይሄርን እየተከተልን በመግደል አማራን እናስቆጣውና ገዳይ እናድርገው እያሉ መረጃ ወጥቶ ነበር የሆነው። ታውሱን ዛሬ አሁን ልደውልልህ ደውል አንተ ከበደ የምትባለው አይ ቲንክ ግን እንደዚህ ከሆነ ምን ብዬ እልሃለሁ መሰለህ ከበደ አንተ አማራ ክልል አማራ እንዲዋረድ አማራ ህዝብ እንዲሞት የአማራ ህዝብ በመላው ሀገሪቱ ላይ ተዋረደ፣ ገዳይ ነው፣ ጡት ቆራጭ ነው ተብሎ ሲተረክበትና የነበረውን ትርክት ሁሉ አላልቅ ያለውን መራውን በቤቱ እንዲከናወን እንዳያበቃለት ከሚፈልጉ ሰዎች ውስጥ አንዱ አንተ ነህ ነው የምልህ ከበደ። ዛሬ አማራ ክልል ላይ ያለውን ነገር የሚያበረታታ ሰው በሙሉ አማራን የሚበላ አውሬ አድርጌ ነው የምስለው። ይሄንን እዚህ ህጉ ምኑ የተከበሩ እናት አባቶች እህት ወንድሞችንም እንዳይከፋቸው ሁሉ በሚል የሚቀንሰው ንግግር አለ። ከዛ በላይ በሆነ እሳቤ ግን ይዤው እኖራለሁ።
ከዚህ ጋር ያሉ ሰዎች ጋር የምሰራው ስራ ይቀጥላል ማለት ነው። የማንም መሳቂያ ፋሽስቱ የሚባለው ጣሊያን እስከ በየትኛውም አግባብ እንዳሁኑ አይነት የዘቀጠ ምንም አይነት ከምን ይቆጠራል? መሳይ የሚያዝዘው ሰው እኮ ሲጀመር የለም። ለሰላም የሄዱ ሰዎችን የሚገልሰው ምንድነውና ይሄን ቸክ ማድረግ ነው። በጎንደር ብዙ ዲያስፖራዎች እንዳሉ፣ አማራ ክልል ላይ በጣም ብዙ ዲያስፖራዎች እንደሄዱ አውቃለሁ። እንዳልኳችሁ የተለያዩ ወንድሞቼ በተለያየ ቦታ ላይ በተለያየ ጊዜ ላይ ደጋግሜ እንዳወራሁት በደቡብ ላይ ያላችሁ ወንድሞች አብራችሁ ሁኑ፣ ደቡብን አልሙ፣ ለወለዷችሁ ቤተሰቦች፣ ለአካባቢያችሁ ህብረተሰብ በበጎ ድረሱ ነው። በበጎ ታወቁ መጀመሪያ እንዲሁ ከዛ ቀጥሎ ሁሉ ለጥፋትም ቢሆን ማለት በአፋር ያላችሁ እንደዛ አድርጉ፣ በሶማሊያ ያላችሁ እንደሱ አድርጉ፣ በቤንሻንጉል ጉሙዝ፣ በጋምቤላ በየትኛውም በሀገሪቱ ክፍል ያሉ ኦሮሚያ ክልል ጥቂት ቦታው ላይ ያሉት ይቅሩ። እናንተ በተለያየ መልኩ ላይ ሀገራችሁ በዲጂታላይዜሽን ላይ ተጠቀማላችሁ፣ ሀገር ተጠቅማላችሁ። እንዴት ሰው ግድያን ስፖንሰር ያደርጋል? ያንን አድርጉ ይሆናል ነቃለው። ትግራይና አማራ ክልል ላይ ያለው ከነቃ ነቃ ነው። ዲያስፖራ ገንዘብ ያወጣ ቴሌቶን ያዘጋጀ ሽመልስ አበራ ጆሮ ተቀዝቃዛው ውላፈን ወጦ ጦርነት እንዲመራ አድርጋችሁታል። ያሳዝናል። አበበ በለው ኧረ እንደነሽ እያለ ጎጃምንና ጎንደርኛ የሚዘፍነው ሰውዬ አማራ ክልልን ህዝብ የሆነ ጦርነት እንዲመራ አድርጋችሁታል። እስኪ አያሳፍርም? ያውን የምታወሩት ነገር ማለት ህዝብ ጦርነትስ እንደዚህ ነው ወይ? ራሱ የምኒልክ ቤተመንግስት 4 ኪሎ ምናምን የምትሉት እትኛ 5 ጊዜ አስቦ የሚገባበትን 4 ኪሎ እንደዛ በዛ ልክ በውርስ መልኩ ጅብ ተሸክሞ ምናምን ለመግባት መሞከር ያበት መከላከያን አረዱ። የነሱ ያነውራቸው ብቻ እየተተረከ ከሚሄድ ከነሱ በታች የሆነ ደግሞ የነሱ የቆሻሻ መጥረጊያ የሆነ ስትራቸው ትውልድ ፈጠሩ። ቻኪት ምን እኔን ትጠይቁኛላችሁ? ይሄ የሰራችሁትን ነው። እንደ ጠቅላላ ፍትህ ከቆረቆረን ፍትህ ይቆርቆረን። አስመሳይነት በጣም ነው የሚያስጠላው። ብርቱካን የቆረቆረችው ሰው 20 ተማሪዎችን ጨፍጭፍ ያለው እያለ ሲያወራችሁ ያልደነገጣችሁት መንገድ የሚዘጋ ትውልድ ይዘህ እንደዛ ማለት በጣም ይሄ ዝቅጠት ነው። እና የተከበራችሁ የጉባለች ቤተሰቦች እንዳልኳችሁ የኛን ክብር ለመጠበቅ ነውረኞችን ከኛ ማራቅ ይኖርብናል። ሰዎችን ቆጥረን እንወቅ። በተቻለ አቅም በየትኛውም አግባብ እንዲህ አይነት ሰዎችን በጥንቃቄ እንያዛቸው፣ እንወቃቸው። አብዛኛውን ማቅረብ ሁሉ የምፈልገው በቻልኩት አቅም አቀርባለሁ፣ አሰማችኋለሁ። የምንሰማቸው ግን ያው ዘና እያላችሁ ሰዎች እንድታውቁ የነገ ጥላቶቻችን፣ ምክንያቱም ነገር ልጆቻችን ላይ ሆነ ሌላው ምን አለ አንተ የትኛውም ቦታ ላይ ቢደርስ እኛ ተጠያቂ ነን። ቢኮዝ ዓለም ላይ ያለው ነገር ሌሎች በራሳቸው ላይ ደርሰው ነገር ሌሎች ላይ እንዲያደርሱ የጥንቃቄ ዋርኒንጎች ምናምን እንትን ይላሉ። ኢቭን በርሙዳ ከሚባለው ጀምሮ እንደሱ ጀስት በሱ ስለምንጠየቅ እኛ ላይክ በማድረግ ነው የሚገለጠው፣ ዲስላይክ በማድረግ በቃ የእናንተ ነገር ለሰዎች በጎ በማድረግ ነው ወይስ በመጥፎ ነው የሚገለጠው? ራሳችሁን ግለጡ። ላይክ በማድረግ ሳብስክራይብ በማድረግ አንሳብስክራይብ በማድረግ ሼር በማድረግ ሼር ባለማድረግ በቃ በማድረግ የኔ መፈጠር ለምንድን ነው የሚለውን ነገር ማለት ነው። ተናን ያበጅ ያለሙን የልጅላል ያንተናን ኮምስተው ታንዳሉ ያበጅ ያለሙን እርሰ መምሩ ማለት ነው። ያበጅ ያለሙ
አበጃለሙ የሪሙ ያለች ይበል የሷ የስተዛናሪው በር ላይ ሻይት መሸጥ ልጅ ቀን የሷ ባሪያ ሙላት የሚባል ሙላት ይረን እና ሰማያ አስፋልት ኧረ ተመቶ ሞቷል አሉ አስፋልት ነው ሞቷል አሉ አስፋልት ነው ሞቷል ምንድን ነው ነገር ስራው ግን ካቢኔ ነው የነበረው አሁንም አንጃኒ ዛሬ ዋጋ ሳይከፈል ደህና ስራ ተሰርቷል ማራት ሆነች መረቅ ማርና እስከመናኸሪያው ፖሊስ መረቅ የሆነ ስራ ነው ያለ ነው ማን ይህን ኃላፊነት የሚወስደው ኃላፊነት በሌለው ሁናቴ የጥይቱን ድምጽ አሰሙ ባላችሁበት ሀገር ላይ ያሉ ሀገረ መንግስታትም ቢሆን ባለጌዎች ስለሆኑ ስልጡን መስለው አጋንንታዊ ልምድና ውርስ ስላላቸው የክፋት አባቶችና ፊታውራሪዎች ስለሆኑ እንጂ ስለራሳቸው ምንም ነገር የማትሉ ሰዎች ስለ ሀገራችሁ ነፋና ትውልድ መግደል በዝልክ ስትለፈነ እየሰጡ በቆሻሻነታችሁ እንድትኖሩ የሚፈቅዱ ሀገራትን ቢሆን ነገ የናንተ በሽታ የነሱን ምድር ሲያጠፋ እናያለን ይሄን እኔ ጉባኤ ኢትዮጵያ ቃል እገባለሁ ኢትዮጵያን ለማዋረድ የሰራ ሁሉ ያስጠጋው ሀገር የሚያኖረው ሀገር መከራውን ይወርሳል ስቃዩ ይበዛል እዛ ምድር ላይ ባለጌዎች ባይሆኑ ይሄ ጠፍቷቸው አይደለም ልጆቻችሁን ከትምህርት ቤት የምትፈልጉ ሰዓት ማስቀረት ትችላላችሁ ባላችሁበት ሀገር ላይ ታዲያ ያንን ህግ ለራሳቸው የሰሩ ነውረኞች አውቆ አበዶችና ክፎች ወይም ሸይጣኖች ስለሆኑ እንጂ 2 አመት ውስጥ 5 ሚሊዮን ተማሪ ከትምህርት ገበታው ሲስተጓጎል አላቅ ብለው ነው ዛሬ ዝጉ ግደሉ የሚለው እዛ አገር አይደለም ያለው ገና ለብዙ ይተርፋል እኛን ሁሉም ያለቅሳል ኢትዮጵያ ላይ መከራውን ሁሉ ሲያደርስ የነበረ ሀገር ህዝብ ሁሉ መከራ ይከፍላል ምንም ጥያቄ የለውም ያንን ደግሞ ኢትዮጵያዊ ሆነው ኢትዮጵያን ለማጥፋት የሚሰሩ ሀገር መንግስት ህዝብ ሁሉ እነዛን ሰው ያስወግዶ እስካላባረረ ድረስ መከራውን ያበዛል መሬት እስኪከደው ድረስ እግዚአብሔር ይፈርዳል አይሹር እንደሚሆን ምንም ችግር የለውም በርቱ ነገር ግን የኔ ሀገር ስትረበሽ የእናንተ ሀገር እንደማይጸና ማወቅ ይኖርባችኋል በዚህ ልክ ጫፋጫፍ ነው የሚባለው ቆንጆ አራስ ማንተው ዛሬ በጣም ነው ደስ ይላገም መምራን እኮ ነው ሁሉ ነገር ነው እንዳል ሁሉ ነው በቃ የሞተ መምራን አለ እናዝ ምን አጥራስ ነው ሙሉ ነገር ናቸው ተማሪ ምናል ወደ 20 እና ይወጣ ከየትኛው አዛ ሽምብራም እዚህኛውም ሃይስኩልም አንድ አራፈሪ ገና አባቱ ተማራሉ ይሄ አልሰማ ካለ ሌላም መቀጠል ይሄ ካልተሰማችሁ እንዲሰማችሁ አድርጋችሁ ማለት ነው ግን ይሄንን ያቀዱ የተናገሩ ይሄ እንዲሆን ምንም የማያውቁ ሰዎች አደረጉ ያልከው ድራማ ሰርተ የብርቱካን ምናምን አዛኝ እኔ ብርቱካንንም ሆነ ማንኛውንም ሰው ምን አለ እንደው ትክክለኛው የተቸገረ ሰው እንኳን ቢለምን ምን ችግር አለበት የክፋታችሁ ጥግ እኮ በትክክል የብርቱካንን ታሪክ የገጠመው ሰው እንኳን ቢኖር ነገ ኤድ ሌባ የሆነ አካል ደግሞ ልኳስ ነው ብለን ስቃይዋን እንኳን እንዳንጋራት እኮ ነው ያለው በዚህ ልክ በስቃይ የምትነግዱ ቆሻሾች ናችሁ ቲክቶክ ምንድነው እዚህ ዩቲዩብን እንትን የዚህ ከዚህ ጋር ተያይዞ ያለውን ስላላወቁት ናሽናል አይዲ አላት ከአዲስ አበባ ያወጣችው መታወቂያ አላት ያን መታወቂያ ለመጠየቅ ሁሉ ያደረገችው ትዊተር ላይና ቴሌግራም ላይ ሼር አድርጋለሁ እንዳልኳችሁ እዚህ ባዮ ላይ ገብታችሁ ባለው ሊንክ ማስመጠረብ ትሄዱ ቴሌግራም ላይ ሁሉ ነገሯን አውታ እንደነበረች እንደዛ ግን አጀንዳው እሱ አይደለም እንዳልኳችሁ ነው በቃ ቅድም ወለጋ ያልከኝ ከበደ 25000 ከወለጋ የተፈናቀለ በቁጥርልህ ከጎንደርና ከባህር ዳር የመጡ ብዙ ሰዎች አሉ ከዛ በላይ ሪፖርት የምታደርጉት ቡድን ማለት ነው አትርሱት ብቻ ገንዘባችሁን ያዋጣችሁበትን ነገር ቸክ አድርጉት ምን ገዛ
ፈጣሪ በሰጣችሁ ማንኛውም የተፈጥሮ ጸጋ ውስጥ ምን እንደሰራችሁ በየቀኑ ማሰብ ነው። ያ ደግሞ እንደማይቀር እንዲሁ ማረጋገጥ እና ስታሊን እንዲህ ተብሎ የብልጽግና መንግስት ምናምን እኔ እውነቴን እምላችሁ እኔ ብልጽግና የሚባለው ነገር አላውቀውም ነበር። ማንኛውም ሰው ከዚህ ቡድን ጋር እየሄደ እንዲለጠፍ ነው እያደረጋችሁ ያለ። ደብረ ጽዮን እንኳን ደግፋችኋል እንኳንስ መከላከያ ሰራዊት እንኳን ጠቅላይ ሚኒስትር ዶክተር አብይ ብልጽግና ላይ ብዙ ቆሻሻ እንዳለን ያውቃለሁ። አይዶን አሁን ይግባባ አልገባ ይችላል አልገባም። ፓርቲ 97 ላይ ቅንጅት የሚባለው ገብቻለሁ። እነ ልደቱ ከሸጡት በኋላ ፓርቲ የሚባል ነገር አልገባም። የፓርቲ አባል መሆን ሁሉ አልፈልግም። በዛ ስሜት ነው ማለት። ስለዚህ መንግስትም መጠንከር ባለበት ላይ ተነክር ነው። አሁን ከሚዲያ ጀምሮ እናየዋለን። እንግዲህ የምናይበት ነገር መጥቷል። የማድረግሱ እንደዛ ይሄን በአዲስ ምዕራፍ በሚለው ፕሮግራሙ ላይ አንዲት የደምቢዶሎ ዩኒቨርሲቲ ተማሪ ነበርኩ የምትል ግለሰብ አቅርቦ እዛ ውስጥ ዩኒቨርሲቲ ተማሪ እንደነበረች አድርጎ ነው ያቀረበው። ሰው በዛ ሚዲያ ነው እንግዲህ በጣም የሚያሳዝን ድንቅ አንደኛ ይሄ ተቋም ይሄ ቴሌቪዥን ጣቢያ መረጃም ከዚህም ወስዶ እውነትን ማውጣት ነው የሚዲያ ሚና። አሁን እነሱ ያሉት ቀጥታ ልጅቷን እንዴት እንዳገኙ አላውቅም። ማን እንዳመጣላቸው ምንም የተናገሩት ነገር የለም። ልጅቷን አናግረው ልጅቷ ላይ ከደምቢዶሎ ዩኒቨርሲቲ ተጠምታ ታግታ ጫካ ተወስዳ እንደዚህ አድርገው ነው የሰሩትና ይሄ ቶታሊ ኃላፊነት የጎደለው ተግባር ነው። ምክንያቱም ቢያንስ የኛ ተማሪ ሆነን ከየመረጃ መውሰድ ነበረባቸው። እንዲህ አይነት ተማሪ ከእናንተ እንደነበረች እንደላለች እና ምንድን ነው የምትሉት ማለት ነበረባቸው። ተቋም ማለት ሚዲያ እኮ ኃላፊነቱ ክስ ያልሆነ ነገር ለፓብሊኩ ኢቢኤስ ያደረገው ጭራሽ ዲጂታል መፍጠር ሰው ኮሚኒቲ መካከል መጠናቀም እንዲፈጠር ሌላው ብሔር አንድ ነው ሊጠናቀም የማድረግ አንድ ተማሪ እዛ ሄዶ እንዴት አገተው እንዴት ነው ብሎ አንዱ ላይ ለማነሳሳት ካለ ምንም ዓላማ የለውም፣ ተፈራ የለውም። ይሄ አጋንንታዊ ነገር ነው። ይሄ ወን ተብሎ ያለውን ክብር እንዝላልነት በዛ። ለዛ እኮ ነው ሀገር ሳይኖር ስለ ሙዚቃ ውድድር ኢትዮጵያ ውስጥ እኔ ስፖርት የሚለው ነገር እንዳለ ሰዎች ቢያዩ ደስ ይለኛል፣ አልቃወምም። ምንም ነገር ሰዎች ቢያደርጉ ነው ችግር የለብኝም። ግን እንደ ሀገር አሁን ጀስት የሆነ ካልሰጡ እኔ እንኳን ባቅም ባለ በሌለ ነገር እንዲሁ ዝም ብዬ እዚህ ከምጠብቅ በቃ የምችለው መናገር ከሆነ በቃ እንደዚህ መናገር አለብኝ ብዬ ስመጣ ሰዎች $115,000 በላይ ያገኛል ኢቢኤስ ከዩቲዩብ የሚል እንትን አግኝቻለሁ። የሆነ አሰስመንት ሰራና ቀልድ አለ፣ ፌዝ አለ፣ ሰው ጭብጨባ ነው፣ ማፌዝ ነው። እናትና አባት ተጠፋፍቶ ማገናኘት አንድ ትልቅ ነገር ነው። እናትና አባት እንዳይጠፋፋ መስራትስ የለበትም? ብዙ ጊዜ በእኔ እንትኔ ብዙ ሰዎችን ነካነካ አድርጌ ጀስት ሰው ከሁሉም ጋር እየተጣለው ያን ያክል ደግሞ ሰው ለኔ እንትን ካላለ ለምን በዚህ ያልኩ የቀነስ መጣው እንጂ አንዱ የሚጥሚጣ ውድድር የቃጠሎ ውድድር ተብሎ የሚፈዝ ላይ እኔ ኢቢኤስ ላይ ነው። ለሀገር መቀጠል በድፍረት ጽንፈኛውም ብሎ የሆነ ነገር ብሎ ላለማለት የሚል ሰው አለ። ክሬዲት ከሁሉም የሚወስድ አትኖሩ። እውነቴን ነው የምላችሁ። የአባት ዕዳ ኖሮበት ነው የሆነ ኃይል ያንን ሰው በስሙ በተግባሩ የሚጠራው። እናንተ እንደዛ አድርጋችሁ የምትልፈሰፈሱ ትልቅ ስም፣ ትልቅ አቋም፣ ትልቅ ማንነት የያዙ ሚዲያዎች ብዙዎች ነው እኮ ብዙ
አንዱ ኢቢኤስ ላይ ስታዩት ሀገር እንድትቀጥል የሚያስችል አንድ ፕሮግራም ነው ያቺ አላውቅም። አሻም ቴሌቪዥን የኛ ቴሌቪዥን ጠቅላይ ሚኒስተሩ በዓለም ፊት ተዋረዱ ብሎ ዘገባ ሰርቷል። ባለም እኔ አጀንዳ ኢትዮጵያ ስለሆነች ነው እምዘረጥጣችሁ። ኢትዮጵያን ለመጉዳት የተሰለፋችሁ ከሃዲዎች ሁሉ በተለይ ትልቅ ስምና ትልቅ ተከታይ ብዙ አደራ የተጣለባችሁ ሰዎች ስትባልጉ ሳይ መዘርጠጥ ይገባኛል። ከእናንተ ጋር ግብግብ መግጠም ይገባኛል። በትልቅነታችሁ ልክ ነው ትልቅ ጥፋት የምታደርሱት ምድር ላይ ኢትዮጵያ ላይ። የእናንተ ዜና ነው የሚሰቃየው መንገድ የሚዘጋበት ብሎ ሲገደል ምንም የማትሉት እናንተ ግን ስንት ነገር እያገበሰበሳችሁ ነው። ስለዚህ ያንን የሚጥሚጣ ውድድር ነው የሚያቃጥል የጠፋ ይመስል እያሉ ከመነካካት ነገር አልፏል። ያን ነገር አደርጋለሁ ቸክ ማድረግ ትችላለህ። ሰዎችና ሰዎች ተገናኙ ደስ ይላል። የብርቱካንን ጉዳይ በዛ ልክ ኤግዛጀሬት አድርጎ የዘገበው ኢቢኤስ ከዛ በፊት ለምሳሌ ተማሪዎች ትምህርት እንዳይዘጋባቸው የህፃናት እንዳይጎዱ በቻለው አቅም ለሰው ልጆች መብት የሚቆረቆር ቢሆን የብርቱካንን ቢዘግበው ነቲንግ ምንም ችግር የለም። ብርቱካን የምትባለውን ሰው አንጠልጥሎ እንደዛ አድርጓል። እኔ የሷ ተውኔት ነው የገረመኝ። በዚህ ልክም የሚተውን አጭበርባሪ ያለን እየቆነጠጡ ነው። ምን አድርገዋት ነው? ምን አይነት የሚያሰክር መጠጥ ሰጠዋት ነው? ያን ያህል እንባ አጻይ መሳይ ቢሆን ዛሬ ነው የሚነገረው። ስንት አመቱ ነው የደምቢ ዶሎ ተማሪዎች እንደተከው? አንድ ያልገባኝ ያለው ግን ደምቢ ዶሎ ላይ የተሰራው ድራማ መጀመሪያ ላይ ያስጨዋል። ትልቅ የመንግስት አመራሮች ሳይቀሩ ማሳውሰው ደመቀ መኮንን ሁሉ ሳይቀር በአካባቢው ላይ ፍለጋ ሄዷል። ምንም የሚጨበጥ የሚዳሰስ ነገር ነው የጠፋው። በዛ ልክ ግን ድራማው እንዴት ቪኦኤን ጨምሮ ያጦዙበትን ወቅት ቸካርጎ ወንድሞቼ ዛሬም ከዛ ጋር በተያያዘ መሳይ ስላወራው እንደዛ ሊሆን የቻለው ምን የተለየ ያደርገዋል? ከሌላ ኬዞች ምን የተለየ ነገር ኖሮት ነው? ዘሪስ ሳምሲ 25000 ደብረ ብርሃን ላይ የተቀመጡት ወንድሞች አሉ። በረመዳን የሚያፈጥሩበት ዱዓ የሚያደርጉበት ነገር የላቸውም። 3 ወር አልፏቸዋል ምንም ነገር ካገኙ ብዬ ተናግሬያለሁ ደጋግሜ። ሰው የሚቆረቁረን ከሆነ ለምንድን ነው የማይቆረቁረን? 5 ሚሊዮን ተማሪ ከትምህርት ገብተው ሲስተጓጎል ለምንድን ነው የማይቆረቁረን? 37 ሰዎች ሲጨፈጨፉ ለምንድን ነው የማይቆረቁረን? ሰው ሲታገት ለምንድን ነው የማይቆረቁረን? መምህራን ምንም ቾክ ይዘው ለማስተማር ለትውልድ በሰሩ ሲጨፈጨፉ ለምን አልቆረቆረን? ያንን አበጀህ ጀግናው ዘመቻ አንድነት ሁለተኛ ቀን ሶስተኛ ቀን የሚል የነውረኛ ስብስብ ለብርቱካን ምናምን ከተቆረቆረ ብርቱካንም ቢሆን የእናንተ አባል ናት ማለት ነው። ወይ ጠልፋችኋታል ወይ ልትሸቅሉባት ብትሞትም ብትድንም በቃ ለእናንተ አንድ መሸቀያ ሰበብ አድርጋችኋታል ማለት። ባለቤቷ ሲተዱ ነው። እኔ አሁን እዚህ አይታዩችሁ ይሆናል እዛኛው ጋር በደንብ እንትን ብየዋለሁ እንጂ ፎቶዋን ምናምን አውርጄዋለሁ። ከተለያየ ቦታ ላይ ሰበስብ ነበረ እውነቱን ለማግኘት ሲባል ማለት ነው። እና አዛኝ ነው ወይ ሲባል ማን አንተ ከየት መጣህ ነው የምታዝን ብሎ ማለት እኮ አለባችሁ። ዝም ብሎ የሆነ ሰው ከሰጣችሁ ለምን ነው የሚሰጠው ማለት አለባችሁ። እንኳንስ እነዚህ ኖረኞች ባሉበትና በጣም አጃይብ የሚያስብል ጉድ የሚያስብል ነገር ነው ያየነው። የሰው ጉድ ነው የተዘረገፈው። እሷ ከቆረቆረጫችሁ ዛም ይሁን እዛ ላይ ያላችሁት ይሄ ነገር ሲሰማችሁ መስማት እንፈልጋለን። የሞቱ አይነ ስውሮችን እንደው እሷን ፎቶን ልተውና አንድ ሰዎች ያወሩትን ጨመር አድርገን ፕሮግራማችንን ብንዘጋው የተሻለ ይሆናል። በተለይ ያው ሰዎችን ቆጣ ብላችሁ እንድታዩቸው ስለምፈልግ ቆጣ ብላችሁ እንድታዩቸው የሚያስችሉ እንትኖችን ነው ማሰማችሁ። ስንት ሺህ ሰው እንደሚያየውም ያው ስንት ተቃዋሚ ፓርቲ ይህን ወጥቶ በአደባባይ እንደተቃወሙ ይሄ በሰራዊት አዛዦቹ እኮ የወጣው መግለጫ የትግራይ ህዝብ የጋራ ፍላጎት መግለጫ እንዳይደለ የሚያሳዩ ነገሮች አሉ። እኔ እንደውም ስፔሲፊክሊ ለኢትዮጵያ ህብረተሰብ ያንን መልዕክት ማስተላለፍ ይቻል ብዬ
የተቃዋሚ ፓርቲ አመራሮችን እዚህ ሰብስቤ በዛ ወጣ መግለጫ ላይ በትግራይ ያለው የፖለቲካ ህብረተሰብ አቋም ምንድን ነው የሚለውን የተቀረበው የኢትዮጵያ ህብረተሰብና ዓለም እንዲገነዘብ ያደረገ ሙከራ አድርጋለሁ። እዛ ነው እነዚህ ዝግጅቶች የሰራኋቸው። አሁን ምንድን ምን አደረገ? በትግራይ ነዳጅ እንዳይገባ አድርጓል። ኦልሬዲ በዛሬው ዕለት ከትግራይ የወጡ መረጃዎች የሚያሳዩት ምንድን ነው? ነዳጅ ወደ ትግራይ እንዳይገባ በተጣለው ዕቀባ ሳቢያ ገና ከወዲሁ በዕለት ተዕለት ህይወት ላይ ትልቅ የሆነ እንቅፋት መፈጠሩ ነው። ይህ ተግባር አብይ አህመድ አሁን ትግራይ ማለቅ እንደሚችል ህብረተሰቡን ወደ ነበረበት ገሃነም መመለስ እንደሚችል የሚነገርበት ቋንቋ ነው። ይህንን ማሰብ ያስፈልጋል። እነዛ ሰልፍ ወጥተው የሰራዊቱን መግለጫ የተቃወሙት ወጣቶች በለውጥ ፍላጎታቸው ያደረጉት ነው። ይሄ ግን በመጫን አንፈልግም ማለታቸው በአብይ አህመድ ዘንድ በእነሱ የሚሆን አንዲት የሰናፍጭ ቅንጣት የምታክል ርኅራኄ አላስገኘም፣ አያስገኝም። ይህንን መጠበቅ ያስፈልጋል የሚሉበት ምክንያት ይሄ ነው። አምስተኛ አብይ የትግራይ ጊዜያዊ አስተዳደር ፕሬዚደንት ማንነትን ለማስጠቅ ካቀረባቸው ቅድመ ሁኔታዎች አንዱ በፕሪቶሪያ ስምምነት ላይ እንደተመለከተው የአብይ ጦር በትግራይ ልዩ ቦታዎች ላይ መስፈሩን የሚቀበል ሰው መሆን አለበት፣ በዚህ ጉዳይ ላይ ምንም ተቃውሞ የሌለው መሆን አለበት ብሏል። ይሄ ደግሞ የአብይን ጦር ምን ያደርገዋል? ከትግራይ ጦርነት በፊት የሰሜን እዝ በትግራይ ውስጥ ወደነበረበት ፖዚሽን መልሰዋል። የሰሜን እዝ የነበረበት ፖዚሽን ምንድን ነው? ወደ መቀለ ዞሮ በፈለገው ጊዜ የትግራይ መሪዎች ለማጠናቀቅ በሚችልበት ፖዚሽን ላይ ነበር። ይህ ነው አንቲሲፓቶሪ ሰልፍ ዲፌንስ ስሜት የሚሰጠው። እዛ ቦታ ላይ የሰሜን እዝ ያክል ግዙፍ ኃይል አስቀምጠህ ልትሰለቀጥ አትችልም። በሁሉም የትግራይ አዋሳኝ አካባቢዎች አመራር ጦር ያስጠቃል። በዛ በኩል በሁሉም አቅጣጫ በአለማጣም በኩል በሁመራም በኩል በዛኛው በኤርትራ በኩል ደግሞ የሻዕቢያ ጦር አለ። በሁሉም በኩል ካስገባ በኋላ ኦልሬዲ ትግራይ ውስጥ ያለውን የሰሜን እዝ ተጠቅሞ የትግራይን ፖለቲካል ኢሊት በሙሉ ልክ ሻዕቢያ እንዳለው የፖለቲካ ላውንድሪ የፖለቲካ ሕዝብ ለማካሄድ የሚመቸው ፖዚሽን ነበረ። አንቲሲፓቶሪ ሰልፍ ዲፌንስ ስሜት የሚሰጠው አሁን ይህንን አጋጣሚ ነው በዚህ አካባቢ ላይ እንደ አንድ ሰዓት ምናምን ከሞላ በኋላ አካባቢ ነው ያየሁትና ብዙ ሰዎች ያጨበጭባሉ። ዛጋ የሚያጨበጭቡ ዛጋ የሚያሸበሽቡ ነገሩን በባለቤትነት ከየት አንስተው ይዘው ሊሄድ እንደሚችሉ አላውቅም። ደግሞ ለሱ ጥሩ ክሬዲት ሲሰጡ የነበሩ ሰዎች ኧረ ተው ቴዲ እንደዛ አትበል፣ ዘረኛ አትሁን፣ ለብዙ ነገር ጠብቀን ነበር ምናምን እያሉ ይማጸኑታል። አይ እነዛ ደግሞ ትግራይ እንደዚህ ትላለች ምናምን በቃ ጀነራሎቻችንን ምንም ቢያጠፉ በትግራይ ላይ መሞገት ይኖርብናል፣ አሳልፈን ግን አንሰጥም፣ ያ ለትግራይ ጥሩ አይደለም፣ የኛ ያው የራሳቸውን ገመና ለመሸፈን እና እኔ አብይን አሳልፌ እንድሰጥህ እኔ ማን ነው አረጋ ከበደን አሳልፌ እንድሰጥህ ትፈልጋለህ፣ አንተ ግን ጀነራሎችን ይዛተደ አይ ቲንክ እስኪ ኦሮሚያ አካባቢና አማራ ክልል ላይ ያላችሁ ቅሌታሞች ዘላፊ የሆናችሁ ሰዎች ለጀዋር የሚያጨበጭበው እጃችሁ ለዶክተር አብይ የማያጨበጭበው ለዘመነ እና ለመሪ ወዳጆ የሚያጨበጭበው ማንነታችሁ ለተመስገን ጥሩነህና ለጀነራል አበባው የታሰረው አንደበታችሁ እስኪ ቸክ አድርጉ። ደብረጽዮን ሲሰደብ ሰምታችሁ ታውቃላችሁ? ምናልባት ጌታቸው ረዳን እንደው መታ ቢያደርጉት እንኳን አማራ ነው ብሎ ሊሆን ይችላል። ቢኮዝ ዘረኛ ከሆናችሁ ማንም ተረኛ ሰዳቢ፣ ተረኛ ዘላፊ ነው። ተረኛ ሌባ፣ ተረኛ ሰራቂ፣ ተረኛ ተሰራቂ፣ ተረኛ ገዳይ፣ ተረኛ ተገዳይ፣ ሰልፈኛ ናችሁ ለመበላላት ነው። ከዛ ውጭ እኮ የለውም። የትኛውም ቦታ በዘረኝነት የተነካካ ሰው እውነቴን እምላችሁ አይድንም። ቸክ አድርጉ በምታውቁት አቅም ማለት። ምክንያቱም ስሪቱ ባህሪው እንደዛ ነው። ልክ ያልሆነ ሁነት ላይ የተመሰረተ ማንነት ነው የተገነባበት። መረጋጋት የሚባል ነገር የለም። ህሊና ቀልብ የሚባለው ነገር በመቅበዝበዝ የተሞላ ነው። የፈጣሪን ህግና ስርዓት የሻረ ነው። ገዳይነት እንደ መለኪያ ነው። ፈሪነትን የወረሰ ማንነትን የሚያጀግን ነው። የማይገባውን ስለሆነ ያገኘው ማለት ነው። ስለዚህ በሚገባን መኖር ላይ እስካልመጣን ድረስ አሁን ቴዲ እንደዚህ ብሎ ስለተናገረ እኔ ቴዲ የህወሓት አገልጋይ ሆነው ከህወሓት በላይ ህወሓት ሆነው ሲያጨበጭቡ ሲያሸበሽቡ የነበሩ ሰዎችን እኔ አልፈርድባቸውም። እውነቴን ነው የምላቸው። እንደ ጉባኤች ቤተሰብ አሁን ላይ በመጣው ለውጥ እንኳን ይሄን ያህል ሄደውልን እንደም በቃ እኛ ይሄን ያህል ካመጡልን በቃ ገብተን ከዛ ጋር ያልተነካኩ ሰዎችን ወደፊት የማምጣት አይነት ባህሪ ነው ማምጣት ያለበት። ይሁን ያለው ግን ድሮ እንደነበረው መገፋት፣ አንተ ተገላል፣ አንተ ተባራል፣ አንተ ተፈናቅራል፣ ይሄ አንተ ክልል አይደለም፣ ይሄ አንተ ሃይማኖት አይደለም፣ ይሄ አንተ ባንዲራ አይደለም፣ ይሄ አንተ መሪ አይደለም፣
የሚባል በሁሉም ነገር ላይ ባይተዋር ተደርገን በሁሉም ነገር ላይ መጫወቻ አሽንጉሊት ሆነ እንድንቀጥል ነው ይተሰራል። እኛ ከዚህ ነገር እንውጣ ካል ሁሉንም ነገር ባለቤት እንሁን። በሁሉም ነገር ላይ ወደ ባለቤትነት የመምጣት አቅም ነው መፍጠር ያለበት። በሁሉም ነገር ላይ ቢያንስ ነገሩን ለመረዳት እንኳን ነገሩን ለመረዳት እንዴት ግን ከትናንት ወደ እዚህ አሁን ደርሰን መውጫ ጣን አልነው ችግር ላይ እንድንደርስ ዋና ተዋናይ ሆነው ተውኔቱን የጻፈው ደራሲው አለ፣ ዳይሬክተሩ አለ፣ ተዋናዮች አሉ። እነዛው ሰዎች እንዴት ደራሲው ሳይቀየር፣ ዳይሬክተሩ ሳይቀየር፣ ተዋናዮቹ ሳይቀየር፣ ስክሪፕቱ ሳይቀየር እንዴት ተመሳሳይ ፊዝ እንኛ እስከዛሬ ተጣፈን ያክሰር ይችላል። አዲስ እንኳን አካሄድ አዲስ ሜካኒዝም እንኳን አይመጣም። አዲስ እኮ ይሁን የሚመጥን ልክ ኤአይ እንደሚሰራው አይነት በዛ ጄኔሬት የተደረገ የሆነ ነገር እንኳን ተብሎ አይመጣም። ኢትዮጵያ ስትፈርስ ብሎ ካለኮ ጀስት በቃ የሱ ህልም መሳካት ነበረበት ማለት ነው። አሁን ይሄ ልጅ እንደዛ ቢያወራነት እንግዲህ የሚከተሉት ላይ ያለው ታው ከሆነ ጊዜ በኋላ ማን መለስናት የመለስ ልጅ እንዲህ ብላ ተናገረች። ማን ያውቃታል? የመለስ ልጅ አደንዛዥ ምናምን ተጠቀም ምናምን መለስ ዜናዊ በኢትዮጵያ ህዝብ ላይ የሰራው አሻጥርና ተንኮል በቤቱ ሆኖ ያንን ግፍ እንዲከፍል የተቀጣች ልጅ ልትሆን ትችላለች። ደስ እናቃታለን ነው የመለስ ልጅ አወራች ብሎ ማውራት ነውር አይደለም። ከዚህ እኮ ነው አባቷ የሰራው ነገር ያጸደቃት ወይም እውቅና የሰጣት አይነት ነገር። አባቷ የሰራው በጎ ነገር ቢሆን ለሱ በጎ ነገር ስንል በለን ያ በጎ ነገሩ የሚያመጣት ነው። እሱ ደግሞ ያለበት ምርጫን ለማለት ለማራዘም ምናምን እሷ ዶክተር አብይን ስትተቸው ቁጭ ብሎ የሚሰማ ሰው እኮ በጣም ቀሽም እኮ ነው። እናት አባቱን የሚያሳማ ልጅ፣ ሀገሩን የሚያዋርድ ልጅ፣ ሀቅን ማንም ሲጫወትበት ቁጭ ብሎ አብሮ አበጀህ እያለ ሽልማት እየሰጠ የሚያፌዝ ልጅ ሀገሩ ከዓለም ላይ ስትሰረዝ አሁን የትምህርት ምንም ኢትዮጵያ ላይ ያለውን ነገር የሀገሩን ውርደት ስፖንሰር የሚያደርግ ትውልድ የሱ ምሁርነት፣ የሱ ዶላር መኖር፣ የሱ ሀብታም መሆን፣ የሱ ዲያስፖራ መሆን፣ የሱ የተለያዩ ሀገራት ላይ ሙከራ መኖር ትርፉ ስድብ፣ ዘለፋ፣ ነጣጣይ ዓለም እንደ ዓለም ኢንተርኔት የሚባለው ነገር እንኳን አሁን ከተለያየ ቦታ ላይ ነው ብጽፉልኝ። አሁን 41 ሰዎች ትታዩኛላችሁ። 41 ሰው ከተለያየ ቦታ ነው ያለው። አብረን ያደረገን ቴክኖሎጂ ነው። ቴክኖሎጂ እንኳን በዚህ ልክ አብረን እንድንሆን እያስገደደን የኛ አካባቢ ሰዎች ደግሞ ዕውቀታቸው ሁሉ ለተንኮል፣ ዕውቀታቸው ሁሉ ለልቅሶ፣ ደም ለማፋሰስ የሚውል አንደበታቸውም ቅስማቸውም ቃላታቸውም ሆነ ቅኔያቸው፣ ዝማሪያቸው፣ ሙዚቃቸው በሙሉ ለውሸትና ለነውር የተዘመረ ምን ውጤት ታገኛላችሁ? አለኝ የምትሉ ሰው ፊት የማታወሩትን ነገር ተደብቃችሁ ትቃዣላችሁ። ኢትዮጵያ ውስጥ ሆናችሁ የኢትዮጵያ ባለቤት ለመሆን ሳሰሩ ኢትዮጵያ ውስጥ ያለውን ነገር ኢትዮጵያ ውስጥ ለመፍታት ምንም ጥረት ሳታደርጉ እናንተ የአውሮፓ ህብረት ላይ ሄዳችሁ የምትጮሁት ጩኸት ኢትዮጵያ ሊያጸናት ነው። ውስጣዊ እይታን ማምጣት ነው። ውስጣዊ እይታን መፍጠር፣ ውስጣዊ እይታ ላይ መኖር፣ ውስጣዊ እይታ፣ ውስጣዊ ማንነት። ማንኛውም ስኬት የሚመነጨው ከራሳችን ከእያንዳንዱ ሰው ነው። ውድቀታችንም እንዲሁ ተጠቅቻለሁ፣ ተሰድጃለሁ፣ ተገድያለሁ የሚል አልቃሻ ሞቱን፣ ውርደቱን፣ ውድቀቱን፣ ሽንፈቱን በራሱ አንደበት የሚመሰክር ሰው በምንም አይነት ቶርች ብታደርጉ በኤሌክትሪክ ቢሆን በምንም መልኩ አይነሳም። በቃ ራሱን ገሏል፣ በራሱ ላይ ሞቱን መስክሯል። ያንን ትውልድ ማስቀጠል ነው። ዛሬ መሳይ ሰው ሆኖ የሚያታልለው ሰው ምን ያህል ቅንቡርስ ምን ያህል የሆነ ጉማሬ ቢሆን አፍና ሆድ ብቻ ያለው ሰው አንገትና ጭንቅላት የሌለው ሰው የሚጫወትበት ትውልድ መሳይ የሚያታልለው ለኔ ሰው አይደለም። ብታምኑ ባታምኑ ጀስት ኮዝ የሆነ ነጥብ እንኳን እንድናንድ ብሎ ልታጠጋጉት ፈልጉ በምንም መልኩ እንትን መሪ ወዳጆን እንደ መሪ እያመለከ እስክንድር ነጋ እንደ መሪ እያመለከ
ዘመነ ካሴ ፊት ላይ ያሉ ፊት አውራሮች ተመልክቷል። እንደ መሪ እያመለከ ጀነራል አበባውን የሚሰድብ ለደብረ ጽዮን የሚያጨበጭብ ከግብጽ ጋርም ቢሆን እያለ የሚቀደድ በዚህ ልክ ርካሽ ሰው ትውልድም የለም። የትም ቦታ ላይ ደግሞ ቢነሳም አሳፋሪ አስቀያሚ ነው። እኔ ስላልኩ አይደለም እውነት ስለሆነ ነው። አይ ደስ ይላል ካለም ያው ቢጽ ለቢጹ ይባላል። እርስ በርሱ ራሱን የሚመሳሰል ሰው ቢሆን እንደዛ ይሆናል። በራሱ ሀገር ላይ ራሱ ላይ የሚቀልድ በጣም ብዙ ሰው አለ። ይሄ ቀልድ የሆነ ትኩረት ቢሰጠው ጥሩ ነው። ሰው ራሱን አልሰማህም በቃ እኔ የምናገረው ነገር ወደ አብሮነት የማይመጣ ስናወራው ስንናገረው የኖርነውን ነገር መሙላት የሚችልበት ወር እንደዛ አይነት ሐሳቢ ያልያዘ ከሆነና ወደ ነበርበት መልሶ የሚያዳክር ከሆነ ማስቆም። ይሄ ሁሉ ሸረኛ እኮ የሚያወራው እኛን ለማጥመድ እኮ ነው። ይሄ ሁሉ ክፋተኛ በሱ ክፋት ውስጥ ለመውሰድ በጎ የሚያወሩት ሁሉም የሚያወሩት ለኛ ነው። በበጎኛን ለመመለስ ሁሉም ለኛ ነው። እና ያለውን ሁነት በመረዳት እንትን እንበል። አምላክ ጌታ ኢትዮጵያ ኦኬ በጣም ቴንኪው በርታ ዘላለም ክብር ለሀገር መከላከያ ሰራዊት ክብር ለብልሁ መሪያችን ይሁን። አዎ እናመሰግናለን። ጊዜም ለምታደርጊው ስፖርትስ ጋርስ ተባረክልኝ አምላክ ጌታ። በሁሉም የሀቅ ሚዲያዎች ላይ ባለው ተሳትፎ ተባረክ ብያለሁ። እኔን ሊያሻግር የሚችል እይታ አማራጭን እኔ እዚህ ብናገር በቃ ከዚህ በኋላ መገዳደል ነውር ነው። በሁሉም ነገር ላይ እኛ ብለን እንጣላ፣ እኛ ብለን እንታረቃለን። ማንም ስለነገረን ሰዎችን መጥላትም ሆነ መውደድ የለብን። የኛን ራስን የማክሰም አይነት ነገር መቆም አለበት። ኢትዮጵያን እንደ ኢትዮጵያ መስራት አለብን። እኛ በየትኛውም ዓለም ላይ ለመሄድ ዝግጁ ነን፣ ስራ ለመስራት ወር ምናምን የትኛውም ዓለም ላይ ከየትኛውም ዓለም ላይ ይኬዳል። እንዴት አብሮ የነበረን ነገር እየበታተን ሌሎች ሀገር ላይ ለመሄድ ምን አይነት ወኔ አለን? ዓለምን እንደ ዓለም አብሮ ሊያኖር የሚችል ኦር ኮምፒውተር አድርገን አሸናፊ ሊያደርገን የሚችለው ነገር ይሄ ነው ወይ? ይሄ ያስሄዳል። የምናደርገው ነገር ከጓጽዮን ደጀን ሰዎች መጣው የማይኖሩበትን ኢንቫይሮንመንት እየፈጠረ ያለውን ነገር ሁሉ ለመበተን እየተጣደፍን ሀገር ይኖረናል ወይ? ህግ ይኖረናል ወይ? መንግስት ይኖረናል ወይ? በዚህ ምክንያት መንግስት ስህተት አለበት፣ በዚህ ምክንያት ነበር መሄድ ያለበት በሉ። ዶክተር አብይ እኮ ከሚመሩ በቃ ሽመልስ አብዲሳ ቢመራ ይሻላል፣ ደብረጽዮን ቢመራ ይሻላል ብላችሁ አውሩ። ዝም ብሎ አብይ ለምን አብይን ከስልጣኑ አናተ ፈንግል ይላታል። እኔ የኢትዮጵያ ልጅ ነኝ፣ ጉባ ኢትዮጵያ። አብይን አይኑን አታዩትም ማለት አንዳንዴ ሆት ሆናችሁ ትናገራላችሁ። አብይን ከስልጣኑ ምናምን ብለው የሚጽፉ ሰዎች አሉ። አናትህ ይፈነገላታል፣ አንገትህ ይቆረጣታል፣ ቅስም ይሰበራታል። የአብይ ዘመን አበቃ። በተለያየ ኮመንት ያለው እንዳልኳችሁ ማልጽፍበት ቦታ ላይ ቢሆን ፍሪ ኮንክ በቃ ገብቻ አሰስመንት ነው ማለት የሰውን ገመና ነው ማለት የሚጻፉ ኮመንቶችን በተለያየ ቦታ ላይ ሸራ አያለው። ዝም ብዬ የአብይ ጊዜ የአብይ ጀንበር እየጠለቀች ነው። ያንቺ ያንን ያላችሁ ሰዎች የእናንተ ዘመን ይጠልቃል፣ ህይወታችሁ ይጨልማል። የኢትዮጵያ ህይወት አይጨልምም። አብይ ማለት ኢትዮጵያ እንደሆነ አታውቅም። አሁን እንደ ግለሰብ የሚያስብ ሰው አለ። ከዛ አብይን ቁጭ ብሎ በመስደቡ ብቻ ስኬታማ የሚመስለው ደግሞ ሰው አለ። መብለጥ እኮ ነው ያለባችሁ እንጂ መስደብ እኮ አይደለም። አብይን በቃ የሰራውን ስራ ከማወቅ ከማሞገስ እውቅና ከመስጠት ትጀምራላችሁ። ከዛስ ያን ከመስጠት ነው የእናንተ አዋቂነት የሚጀምረው እንጂ ዝም ብሎ በመስደብ ከሆነ እንደናንተ አይነት በቀቀን አሁን ያሉ ሽንት ቤቶችን ቢሆን እንደናንተ አይነት አይሆኑም። ቢኮዝ በጣም ዘመኑ እንደዛ አይነት አለ። የድሮ ይሄ 20-30 ሰው በሰልፍ የሚጠቀምበት አይነት ሽንት ቤት የሚመስሉ አይነት ሰዎች አሉ። በቆሻሻ ውስጥ ኢትዮጵያውያንን በማኖር በዛ የሚነግዱ አሸባሪ ለከው ልንጨፈጭፋቸው ነው እንደሞቃዲሾ አዲስ አበባ እናደርጋለን ያሉ ሰዎች 57 ቢሊዮን ብር ለአዲስ አበባ ሰዎች ለምን ካሳ ተከፈላቸው? የጅማ ሰው ደግሞ ለምን አልተቀበለውም ብለው መጡ። ሌባ ሁላ የሚባለው ማለት የሚያታሉን ትንሽ 1% እንኳን ለተሰራው ነገር እውቅና ሰጠው 99% ቢዋሹ እንኳን ላይክ ፕሮፓጋንዳ የሚችል ሰው ኑሮ አይደለም።
እኔ እውነቴን ነው የምነግራችሁ። ፕሮፓጋንዳ እኔ የተፈታተነኝ አይነት ፕሮፓጋንዳ የለም። ከመጀመሪያው ጀምሮ በቃ ፖለቲካ እንዱ ማወቅ ከ96 ጀምሬ ስሞክር በቃ ምንም አዲስ ነገር የለም። ሰው ዝም ብሎ አውቆ እንዱ መታለል የራሱን የውስጥ ፍላጎቱን እዛ ጋር ሲነገር ስለሰማ አብሮ ማበድ ስለሚፈልግ እንጂ የሚያታልል ፕሮፓጋንዳ ተናግረው አይደለም። ምንም ታዲያ ለምን የማይወጣለት ብትሉ ደግሞ መልሶ ለማልቀስ ነው። አሁን ህዋት ብላችሁ ነበር። ህዋት ሲሄድ ለምን ሰላም አጣችሁ ብንባል ምንድን ነው? ህዋት ባንኩንም ታንኩንም ይዛ እስከ ደብረ ሲና ድረስ ያን ሁሉ ነውር ፈጽማ ሊጥ እያጠጣች ያን እኮ እየነገርኩ ነው የማወራው እኮ ከዚህ ማለት አልገባቸው ላለ ሰዎች እኮ አንተ ሊጥ እኮ የጠጣህንም ነው። የሆነ አካባቢ ጋይንት አካባቢ ላይ ማስታወሰው ወደ ደብረ ታቦር ሲሄዱ እንስሳቱን ሁሉ ጨፍጭፈው ነበር። ከ3 ቀን ምናምን በኋላ የበሰበሰውን እንስሳ እንደ ጅብ መጣው ከበው ሲበሉ ሰዎች ይነግሩኝ ነበር። የበሰበሰ እንስሳ እንዲበሉ አይነ ስውሮችን በጣም ያረጁ ሰዎችን በሂውማን ዌቭ በዛ ልክ ትግራይን ያዋረደ የትግራይን ህዝብ ለመጨረስ የሰራ ነው ህወሓት። አልጨረሰንም ካላችሁ ጎ ሄድ ነው የሚባለው፣ ቀጥሎ ነው የሚባለው። በርቱ። ያንን እኔ ማድመጥም አልፈልግም። በርቱ ዝም ብላችሁ። ማንም ኢትዮጵያን እነካለሁ የሚል ኃይል እኔ መንግስትን ሁሉ እኮ በድፍረት የተናገርኩት ነኝ። የዋሸለት ዘረኛ ጎጠኛ የሆነለት እውነቴን ነው የምላችሁ የዛንኑ ቀን ይጠፋል። እሱን እኔ ኃላፊነት ወስዳለሁ ብያለሁ። ሆን ብሎ ማንም ሰው ተሳስቶ ምንም ነገር ቢያደርግ ሐላስ ችግር የለበትም። ፈጣሪ አስቦ አቅዶ ብርቱካንን ድራማ አስጠንቶ እንደመጣው አይነት ሰዎች መንገድ ላይ ሳይታገቱ ታገቱ ብሎ ድራማ እንደሚሰራው አይነት ያስቦና ምናምን በዚህ ቢስት ብሎ ቀመር ሰርቶ ለተንኮል የሄደ ሰው እሱን የሞከረ ሰው አይተርፍም። አሁን እኛ ብቻ በጎ ታሪክ እንጻፍ የምለው እኮ ለዛ ነው። እንተዋቸውና እስኪ ቶሎ ህሏቸው ይለቅ። እኛ ከነዚህ ቆሻሾች ባየናቸው ቁጥር ዘመናቸው ይረዝማል። ከኛ በጎ ነገር እነዚህ ሰዎች ዘመን ያገኛሉ፣ ዘመን ይወስዳሉ። አይ ቲንክ አማኞች ይህን ታውቃላችሁ። በጎ ስራ የሰራ ሰው ክፎችን ባማ ቁጥር ክፎች ላይ የሆነ ጥላቻ ባሳደረ ቁጥር የሱ በጎ ነገር ወደዛ ሰው ይሄዳል። ያ በኃጢያቱ ፈጣሪ ሊቀጣው ወይም ሊገለው ሊያስወግደው የነበረው ከዛ በጎ ሰው ላይ በተሰጠው ዘመኑ ይቀጥላል። ከመጀመሪያው ኃጢያተኛ ልጆች የሚፈጠሩት በእኛ ኃጢያት ነው። ከተፈጠሩ በኋላም ደግሞ ቶሎ የማይጠፉት አሁንም በእኛ ክፉ ነገር ነው። ቶሎ እንዲጠፉ እንጂ የሚያሳስቡ ሆነ እንዴ በዚህ ነው ወይ ጊዜ መውሰድ ያለበት? ነገሩ ወርቅ ነው የሚሸጠው፣ እንደዚህ ነው የሚሆነው። ጌታቸው ረዳ ባለፈው ከተናገረውን ይዞ ሙሉ በሙሉ ቀጥሎ የሚሄድ ነገር አለ። ኢሳያስ ምናምን አለ። ችግር የለም። ኢሳያስ ለምንድን ነው እኔ ቀድሜው ጨርሻለሁ። ስለ ኢሳያስ ለምሳሌ ስለ ግብጽ፣ ስለ ሱዳን ፋኖ ሸኔ ምናምን ስለሚባሉ ስለ ኢትዮጵያ ጥላት በቃ ኢትዮጵያ ላይ በጉዳት የተሰለፉ ትራምፕን ከመምረጥ ጀምሮ ያለውን ነገር አውርቻለሁ። ምናልባት ፌዝ ቢመስላችሁም አይ ቲንክ እንደፈለገው ሰዱት። ትልቅ ለውጥ ዓለም ላይ እኔ መጣ ብዬ የምለው እኔ ከራሴ ጀምሮ ነው። የትራምፕ መምጣት እዛ አካባቢ የነበረኝን ዌቭ እንዳነሳ አድርጎኛል። በምዕራባውያን ዓለም ላይ በጣም የሆነ ነገር ነበር። ስለዚህ የትራምፕ መምጣት ያነሳው ነገር ብዙ ነገሮችን በቃ ቀይሯል። ብታምባታም ዓለም ላይ ያለው ድባብ ምንም ክፋት የቋጠረ ሰው ዘው እስከ ክፋቱ የሚፈነዳበት የሚጠፋበት እንጂ እያስፋፋ ሌሎችን እየበከለ የሚሄድበት ወቅትም አይደለምና እነዚህ ሰዎች የሆነ ነገርም ኮምፒት የምናደርግባቸውን ሰዎች አይደሉም። እዛ ጋር ተበክለው አንድ ተስፋ ቆርጠው የኖሩ ስለሆኑም እነሱ እንዲድኑም መጠበቅ የለብንም። ቢኮዝ ከሽንት ቤት ማር ስለማይጠበቅ ዘመቻ እንትና እንዲህ አደረግን ምናምን ይሏቸዋል።
ባለው ነው። ምናልባትም የተለያዩ ክፍሎች ሊኖሩ ይችላሉ። ምዕራፍ 1 ላይ አጠቃላይ አደረጃጀቶችን የማስተካከል የመቃኘት ድርጅታዊ ቅርጽ እንዲይዝ የማድረግ በዛው ላይ ጠላትን መደምሰስ፣ የብልጽግና መዋቅርን ማፈራረስ፣ የጸጥታ መዋቅሩን ማፈራረስ፣ የመንግስታዊ ቢሮክራሲን መበጣጠስ እና ሌሎችም የተካተቱበት ሲሆን ምዕራፍ 2 እና ወሳኙ ደግሞ ከዚህ የቀጠለው እንደ አማራ በወታደራዊና በፖለቲካዊ የጋራ ኦፕሬሽን መስራት የሚል ነው። በተለይም ምዕራፍ 2 ላይ ክፍል 1 ላይ ያለውን በፖለቲካ ኦፕሬሽኖች የተለያዩ ስራዎችን ከአማራ ፋኖ አደረጃጀቶች ጋር ሲሰሩ ቆይተዋል። በጣም በርካታ ውጤትን አምጥተዋል። ውጤቱም ትልቅ የሆነ ህዝባችን ተስፋ የሚሰጥ ብቻ ሳይሆን አማራ ህዝብ ማሸነፉን አይቀሬነት ያየንበት ነው። በዚህኛው ምዕራፍ 2 ክፍል 2 ላይ የምናገኘው የአማራ ፋኖ የፖለቲካና አጠቃላይ ኦፕሬሽኑን ቅድም ካልኩ የቀጠለውን ወታደራዊ ኦፕሬሽን በጋራ መስራት የሚለው ነው። ይህም እንግዲህ የአማራ ፋኖ አራቱ ጠቅላይ ግዛት ላይ የሚገኙት የጋራ እቅድ አቅደው ወታደራዊ አመራሮች ማለት ነው የጋራ እቅድ በማውጣት በተመሳሳይ ጊዜ በአገዛዙ ሰራዊት ላይ ጥቃት ለመሰንዘር የተንቀሳቀሱበትና በስኬት ሲታይም በእቅድ ደረጃ ትልቅ በስርዓቱ ዘንድ መፈክረክን የሚያመጣ ተብሎ ታስቦ ወደ ስራ የተገባበት ነው። በዛም እንግዲህ የምታስታውሰው ገዛዙ የለም ፋኖ ተበትኗል፣ 10 ናቸው፣ 5 ክላሽ ይዘው እኛን አያሸንፉም፣ የለም 5 ምንም ከጥቅም ውጭ ናቸው፣ አርጅተዋል የሚል የተለያዩ ጠረርተው የውሸት ዲስኩርስ ሲነገር የነበረበት ነው። ነገር ግን ይሄ እንዳልሆነና በተመሳሳይ ጊዜ በተወሰደ እርምጃ አገዛዙ ድንብርብሩ የወጣበት በክፉኛ መደናገጥ ውስጥ ሆኖ በሞት አፋፍ ላይ ሆኖ ሲቃትት ጥንሳሱ እየተቆራረጠ ያየንበት ነው። ምናልባትም ይህንንም ዘመቻ አንድነትን በጣም ትላልቅ ዲፕሎማቶች ሳይቀር እውቅና የሰጡበት ትላልቅ ዓለም አቀፍ ሚዲያዎች ሽፋን የሰጡት ለምሳሌ እንደነ አልጀዚራ እንደነ ሮይተርስ እና ሌሎች ሚዲያዎች እውቅና የሰጡት ነው። ታዋቂ ዲፕሎማቶች እውቅና የሰጡት የሀገር ውስጥ ፖለቲከኞች ጭምር ደናቂ የሆነ ብለው እየገለጹበት አገዛዙ ዘንድም እርስ በርሱ የሚጣለን ይህ ነው። እሺ ቀን ያዙ እስኪ እንግዲህ ከዓመት በፊት ወር እንደዛ አወራን። ዛሬ አስምሩና ቀን ያዝና ስንት ቀን እንስጣቸው? ዘመቻ ትናንትና ዘመቻ አንድነት 5ኛው ቀን ተረሳና ዘመቻ አንድነት 5ኛው ቀን በብርቱካን በምትባለው ልጅ ላይ ተሆነ። ለምን? ልክ ናቸው። እንደ ዳራ አህያ ያሸከሙትን ለሚሸከም ትውልድ የፈለገውን ቢያፌዙ ልክ ናቸው። እንደነዚህ አይነት ጭንጋፎች የሚጫወቱበት የሚያታልሉት ማንኛውም ሰው ካለ እነዚህ ሰዎች ልክ ናቸው። ይቀልዱበት። በቃ ህዝብ ነው የሚሰሩትን ነውር በድፍረት እንኳን የሚሉት ብልግናቸውን በቃ ንቀውት ነው ሰው ማንም እኛ የተናገርነውን ይናገራል ብሎ ነው። አሁን ይሄን ለምሳሌ 50,000 ሰው አይቶታል። 50,000 ሰው እና እንዴት እንትን ይላል። እነዚህ ልጆች ታዲያ ቢቀልዱ እንዴ ብር የሚሰራውን ብር ሊሰራ ይችላል። በእይታ ምናምን ምን እንደሚገኝ ስለምታውቁት ማለት ነው። እንደዚህ እየተቀለደ ያለው ንቀት ነው። እኔ የተፋሁትን ሁሉ እየላሰ ከኔ በላይ በሽተኛ የሚሆን ሰው አለ ብሎ ያምናል። እዚህ በሶሻል ሚዲያ ላይ ባለጌዎች የተፉትን መልሶ እንትን ያለ ያው ሀገር ስትፈርስ ደስታውን የገለጠ ሰው ሀገር ይሰራል ብሎ ሰው እንዴት ይጠብቃል? እና እነሱ እንደዛ አሁን ቴዲ የሚባለው ሰውዬ ለትግራይ ምናምን ሲል እኔ ደግሞ ለትግራይ ህዝብም ለኢትዮጵያም እውነትን ለሚወዱ ነው የምቆረቆረው። እንደሱ ጎደሎ ሆኜ በሆነ ጽንፍ ላይ አልቆም። እንደመሳይ እንደዚህ ጎደሎ ሆነው እንደተሰሩ ሰዎች አይደለም። ኤርትራም ይሁን ግብጽም ይሁን የትኛውም ዓለም ላይ ይሁን ፍትህ የተነፈገ ሁሉ ፍትህ እንዲያገኝ የበደለ ሁሉ እንዲጠፋ ፈልጋለሁ። የበደለ ሁሉ ጋጠወጥ የሆነው በተሰጠው ሀብትና ጸጋ ላይ ሁሉ በፈጠረው ጌታ ላይ ያመፀ ደሃን የበደለ በትምክት በጉራ በነውር የተጓዘን ሁሉ የማይገባውን ለማግኘት የማይገባ ነውር የፈጸመን ሁሉ እንዲቀጣ የፈጣሪ ክብር የፍትህ ኃያልነት እንዲረጋገጥ እፈልጋለሁ። እሱን ለማድረግ ነው የምሰራው። ከዛ እንጂ ጭራሽ ከዚህ ገንጥዬ እንደዚህ ሙሉ ቻይና ላይ ተፈጠረ የተባለው ኮሮና ምን ያህል ሰው እንዳስጨነቀው ይታወቃል። የተለያዩ በሽታዎች መሰሯቸው የተለያዩ ማንኛውም ነገሮች አንድ ቦታ ላይ ሩሲያና ዩክሬን ላይ በተፈጠረ ግጭት ምን ያክል ጉዳት እንደደረሰ ይታወቃል። ዓለም እንዴት እንደሆነ የትኛውም ማለት ፍልስጤማውያን ላይ የሆነውን ነገር ማየት እንማር ከተባለ ጥጋብ እንጂ አሁን ዩክሬንና ሩሲያ ላይ ስለ ዩክሬን ጉዳይ ዩክሬናውያን በእነሱ ጉዳይ ለመወሰን አይደለም እንደው የሚወሰነውን እንኳን በመድረኩ ተገኝተው እንዲሰሙ አለመደረጉ በራሱ ምን ማለት አያስተምርም? ፍልስጤማውያንና ሀገራቸውን እዚህ እናርጋችሁ ተብሎ ሌሎች መጣው ሲቀራመቷቸው የነሱን ያችን መንደርና ያችን እነዛን ጥቂት ህዝቦችን ለማስጨፍጨፍ ዓለም ላይ አሉ የተባሉ ባለጌ ባለስልጣናት እዛ ቦታ ላይ መጥተው ነው
በተግባር ያስጀምሩ። በጣም ዓለምን ምጠላት ይቻለም ወይ ጠፋለች ብዬ የምለው ፍልስጤማውያን ላይ የተደረገውን አዋጅ ካየሁ በኋላ በጣም ከባይደን ጀምሮ ባይደን ተቃጠለ ያው ፈጣሪ የሚሰራውን ስራ ከሰራ ጀምሮ ያው መልሶች ምናምን አሉ፣ ሌሎችም አሉ፣ ችግር የለውም። ሁሉም ቦታ ቦታውን የሚይዝበት መንገድ እንዳለ አውቃለሁ። ጉራ ምን ያደርጋል እና እንደዛ ነው ወይ ይሄ ሁሉ ወሬ የሚወራው ተንቆ ነው ቢዝነስ ነው። አረጎሮ ይላሉ። በዘመነ ድሮን ቆመ ጠብቀኝ በልጅግ ምንሽር የሚባሉ በነገራችን ላይ አንድ ባንድ የሚተኩስ ናቸው። በልጅግ ከ5 እስከ 10 ጥይት የሚጎርሳል። አይ ቲንክ በልጅግ አሁን 10 ጥይት አካባቢ ነው የሚጎርሰው። ምንሽር ደግሞ ረጅም ምንሽርና አጭር ምንሽር የሚባል አለ። እስከ 5 ጥይት ነው የሚጎርሰው። በተለይ እነዚህ ባህላዊ መሳሪያዎች ላይ የማታውቁ ካላችሁ ውጅግራ የሚባለው ደግሞ አንድ ጥይት ነው የሚጎርሰው። ጣሊያን እንትን እንዳለ የመጣ ነው። አንድ ጥይት ተኩሳችሁ እሱን አስፈንጥራችሁ ደግሞ አንድ ጥይት ከኪስ አውጥታችሁ አቀባብላችሁ ደግሞ የምትተኩሰው ጀስት አንዳንዴ ከነከሰ አለቀ በቃ። እሱን በላይ በኩል የሆነ ሽቦ ቀጭን ሽቦ ነገር ወይም በጎን ላይ የሆነ የሚያደርጉት አለ። እሱን ነገር አስገብታችሁ ሸክሽካችሁ እንደገና ቀለውን አስፈንጥራችሁ ሌላ አስገብታችሁ እንደዚህ እና በዚህ ዘመን ላይ አረ ጎረው አለ በቃ አረ ጎረው ወረደኑ ወረም አረቄ ይጠጣል፣ ጠላ ይጠጣል፣ ወንድሙን ይገላል፣ አብሮት ያለውን እንትን ይላል፣ ሴት ይደፍራል። እሱ የነካትን ሚስቱን ጎባኔ ነው ብሎ ያልኳችሁ ነገር አለ። አረ ጎረው አንተ ጀግና ነህ አሉት። ድንቁርናውን አውርሰው በድንቁርናው ላይ ጌጥ በጣም ይጎዱ። ለዛ አንድ ነገር እኛ ሀገር ሲያጠፉ አይታችሁ ከሆነ ሃይማኖታችንን፣ ባህላችንን፣ ኢትዮጵያዊነታችንን፣ ብሔርተኝነት ማንኛውም ነገር በራሱ መነገሩና መያዙ አይደለም ችግር ያመጣው፣ ወይ ያከሩታል ያጦዙትና ከሮ እንዲበጠስ ያደርጉታል ያን ሰው፣ ወይም እንዲላላና እንዲንዘላዘልበት ያደርጉታል ያን ሰው። በማላላትና በማክረር ነው የሚጫወቱ እያቸው በጣም በጣም እነዚህ ላይ አንተ ጀግና ነህ አሉት። እዩዋቸው መልካቸው የሚያወሯቸው እዩዋቸው መሬለው ምን በለዋል በቃ። ሲጀምሩ በጀግንነት ጀመሩና እጁን በደም እያጨማለቁ መቼም ቢሆን ከሞት በስተቀር ነፃ የማይወጣበትን እድል ሰጡት። ሰላም የሚባል የሚጠላ ባለጌ መምህር የሚገል ህፃናትን የሚጨፈጭፍ በዚህ ልክ ጨካኝ አውሬ አድርገው ሰሩት። ይሄ በተራ ትርክት በቤት ውስጥ በሚወራ የጦጣና የዝንጀሮ ተረት እናት አባቶች አሳዳጊዎች አስተዋጽኦ አላቸው። እኔ በማቀው አካባቢ እኔ ባደኩበት አካባቢ የሚወራውና ምን የሚለው ነገር እንደዚህ ለከለ ባለ ደሞች ናቸው። አንድ ወቅት ላይ ጠቅላይ ሚኒስትር ዶክተር አብይ ፓርላማ ላይ የሆነ ስብሰባ የሰማቸውን እስራኤል ውስጥ አይሁዶችን ለማጥፋት በዓለም ላይ ታውጆባቸው በጣም ከ6 ሚሊዮን እንደዚህ በላይ ጭፍጨፋ ደርሶባቸዋል። ነገር ግን እሱን አሁን አንድ አይሁዳዊ ለልጁ አንተ እንዲህ አይነት በደል የደረሰብህ ነው ብለው አይነግሩትም። አንተ የተለየ ፍጡር ነህ፣ አንተ ጀግና ነህ፣ አንተ ማንኛውንም ሰው የሚበልጥ አቅም፣ ዕውቀት፣ ጥበብ ምናምን ያለነ ብለው በዓለም ላይ ከቀዳሚ ሰዎች ተርታ ሊያሰልፈው የሚችለውን ታሪክ ነው ለልጆቻቸው የሚተርኩት እስራኤሎች። እኛ ሀገር ደግሞ የምንተርከው መጥፎ ታሪክ አለ ብለው ነው ሲናገሩ ነበር በወቅቱ እንደመጡ አካባቢ። አይ ቲንክ ቪዲዮ የምታገኙ ሰዎች ካላችሁ ብትሰሩበት አለ። እኛ ድሃ ሆነን የቀረነው እነከሌ ሀብታችንን ሰርቀውን ነው። እኛ ድሃ ሆነን የቀረነው እነከሌ ውለሽ ውለውብን ነው። እኛ ድሃ ሆነን የቀረነው እነከሌ እንዲህ አድርገውን ነው እያለ ለልጁ የጥላቻ የክፋት የበቀል ውርስ እናወርሳለን። ታዲያ ያ ህፃን እውነት ነው ቼክ አድርጉ ጎበዝ እና ታዘቡ ማለት እታች መሬት ላይ ያለውን ነገር ስለማውቀው ማለት ነው። ዛሬም ቢሆን ያስላል እና ልጁ ሲደርስ ያን በቀል ለመበቀል መሳሪያ ለመግዛት ምን ለማለት ምናምን ነው የሚዘጋጅ። እንደተረገዘ አባቱ የተገደለበትን ህፃን አስጠንተው ሰውየውን አሳይተው እንዲበቀለው እንዲገለው ገፋፍተው የሚያስገድሉ የህብረተሰብ ክፍሎች አሉ ኢትዮጵያ ውስጥ። ሌላ ሀገር ካለ አላውቅም። ኢትዮጵያ ውስጥ ግን ያለ እንደተረገዘ እኮ ነው የሞተው አባቴው፣ ግን ልጁም መልሶ እንዲሞት ገዳይ ያደርጉታል። እሱን ነው አሁን ፋኖ ነኝ የሚለው ቡድን ላይ የምታዩት።
ያ ታሪክ ነው እየተበቀለን ያለ። ያ ትንሽ ትልቁ ያወቀው ምን ደሞ አንተ ሰው ነህ እንዴ? የአባትህን ደም እኮ ያልመለስክ ነህ፣ የእንትናን እኮ ደም ያልመለስክ ነህ እየተባለ በሾርኒ ሁሉ ያ ሰው መረጋጋት እንዲያቅተው የማድረግ አይነት። ሌላው አንድ ሰው የሆነ ተሳስቶ ወንጀል ሰራ ወይ ሰረቀ ወይ ሰው ገደለ ወይም የሆነ ጥፋት አጠፋ ተብሎ ማረሚያ ቤት ከገባ በኋላ ያ ሰው በዛው መደምደም አይነት ባህሪ አለ። እውነቴን ነው። ሀገር እንስራ ከተባለ ይሄንን እንቀይር። የተሳሳተ ሰው ተመልሶ የሚድንበት ማህበረሰብ እንፍጠር። ይቅር ባዮች ነው። ሰዎች እንደሚቀየሩ ነው። አንድ ቀን ተሳሳተ አንድ ሰው የሆነ ነገር አደረገ አበቃ። እዛች አካባቢ አይኖርም። ምንም እንደው ተቃራኒ ጾታ ጋር የሆነ ግንኙነትን ፈጠረ ይባል ሰረቀ የሚባል ነገርም ይሁን ከሰው ጋር ተደባደበም ይሁን ነውር ነው የሚባል ብቻ ነገር አደረገ አይደል? ከዛ በኋላ ሰው እሱን ባሽሙርም በምንም አላምጦ ይበለዋል። ለምንም አልሞት ብሎ እስኪጠፋ ድረስ ይሄዳል፣ ወይም በጭካኔ እርምጃ እንደወስድ ያደርጋል። አሁን እነዚህ ልጆች የሚፈሩት ብዬ የማስበው እንደ የረከሰ ነገር ተነጋግተዋል። ያለቁት አልቀዋል። ያለቁትም ደግሞ ነገ ተቆጥሮ ይነገረናል። ቆይ እነዚህ ዛሬ አበጀህ ጀግና በርታ ዘመቻ 6 ዘመቻ 7ኛው ቀን ምናምን የሚሉ ሰዎች ነገ ደግሞ የሞተውን ሰው የቆጠሩ ያወሩላል። ያንን እንኳን ምንረሳ ብዙ ስለሚያልቅ ማለት ነው። ከዛ የተረፉ ሰዎች ደግሞ እንዳይገቡ የምን ሰላም አማራጭ ነው? እንዳትገባ እያሏቸው ብንገባስ ያደረጓትን ሁሉ ቆጥሮ የሚያውቅ ህብረተሰብ አለ። እያንዳንዱን ያውቃል ህብረተሰብ። በየትኛውም ማግባብ በተለይ ጎጃም አካባቢ ላይ ያሉ እኔ ምስራቅ ጎጃም አካባቢ ላይ ነው ያለሁት። እዛ አካባቢ ላይ እንዳለው እነዛ ሰዎች ሀገር አካባቢ ቀይረው ወይ ወደ አዲስ አበባ ወይ ወደ ጎንደር አካባቢ ወይም ወደ ደቡብ እንደዛ ሄደው መኖር ካልቻሉ እዛ ቦታ ላይ በየትኛውም ማግባብ አሁን አለው ነውር ላይ የተሳተፉ ሰዎች ይኖራሉ ብዬ አላስብም። ሰው አያኖራቸው። ከነሱ ጋር የሚጋባ የለም፣ ከነሱ ጋር ቡና የሚጠጣ የለም፣ ከነሱ ጋር ጸበል ማህበር የሚጠጣ የለም። ማንኛውም ህብረተሰብ ላይ እንደነዛ አይነት ነው ሴት የደፈሩ ተማሪዎችን የገደሉ መምህራን የገደሉ ሰዎች ላይ እነሱ ጋር አብሮ ምንም አይነት ነገር ማድረግ የሚፈልግ ሰው አይኖር። ይሄን አዋጅ አውጃለ ህብረተሰብ። በጣም ከባድ ባህል ነው ያለው። አሁን ያደረጉ ሰዎች በቃ ይሄ ታሪክ ቁጭ ብሎ ሲተረክ ነው የሚለው እንደሚጠቅም አድርጎ የማስቀመጥ አይነት ልምድ ቢኖር ግን ስልጣን የወጣውም ቢሻር በቃ ያው መኖር እንደሚችል ካመነ ቢሻርም አይነደውም። አሁን ሰው እንደማያኖር አንተ እኮ እንዲህ አድርገህ ነበር ብሎ ትንሽ ትልቁ ለበቀል ስለሚነሳበት የያዛትን ስልጣን ሙጥኝ ብሎ እስከ ሞት ድረስ የሚሄደው የኛ እሳቤ አለ። እነዚህ በሳሳት ምን ችግር አለው? እንደውም ኮርኩሞ ምናምን የተሳሳቱትን ነገር በቃ ኮርኩማችሁ ገስጣችሁ ተቆጥታችሁ ቆንጥጣችሁ አስተካክላችሁ መውሰድ እንጂ ደና ሲሆን ኦኬ አብረን ከተሳሳትኩ ጥሎ መሄድ ለመቆንጠጥ ለመምከር ለመገሰጥ ሞክራችሁ አልሳካ ሲል ጀስት ሰዎች ናችሁ ትሄዳላችሁ። ግን አበክሮ ጥሎ መሄድና እንደዛ አይነት ነገሮች ስላሉ በዛ ስሜት ነው ሰዎች የሚፈሩትና በዛው ጥፋት የጀመሩ ሰዎች በጥፋታቸው የሚቀጥሉበት እሱ አደገኛ ልምድ ነው እንደ ህብረተሰብ። አሁን ያረጎረው የሚለው ነው ይሄን ሁሉ ያሳሰባችን መስመር ላይ ይገኛል። ወደሱ ነው ማመራው። በቅድሚያ ግን ዛሬ በሰፊው መነጋገሪያ ስለሆነው ስለ ተማሪ ብርቱካን ተመስገን የደምቢ ዶሎ ዩኒቨርሲቲ ተማሪ ከነበረችና 17ቱ ከታገቱ ተማሪዎች መሃል አንዷ ስለሆነችው በቅርቡ በኢቢኤስ ቴሌቪዥን ላይ ታሪኳ ስለተነገረላት ተማሪ ይሆናል የምናነሳው። በዚህ ጉዳይ ላይ አጭር አስተያየት ሰጠን ወደ ዕለቱ 6ኛ ቀን የውጊያ ውሎ እንሄዳለን። በጣም ነው ማመሰግነው። እንደው ከዚህች ተማሪ ከደረሰባት እንነሳና ሰፊ መነጋገሪያ ሆኗል። ዛሬ ኢትዮጵያውያን በየትኛውም የዓለም ጥግ ያሉ ስለዚህች ተማሪ ጉዳይ ከፍተኛ የሆነ ውይይት ሲያደርጉ ነው ያሉት። ብዙዎች ተቆጥተዋል። የአማራ ትግል በእርግጥም ትርጉም ያለውና ምክንያታዊ መሆኑን እንደዚህ አይነት ክስተቶች በሚገባ የሚያስረግጡ ሆነው እየቀረቡ ይገኛሉ። እስቲ ምን እየተባለ ነው? በመጀመሪያ መሳይ በጣም አመሰግናለሁ ይህንን አጀንዳ ቀድመህ ስላነሳኸው። እቺ ልጅ በጣም ትልቅ ተስፋ የነበራት በጣም በብዙ መከራ ወደ ዩኒቨርሲቲ ይህንን እንዳልኳችሁ ኮሚኒቲ ላይ ፖስት አድርጌላችኋለሁ። ቼክ አድርጉት። የቪዲዮ ምናምን እንትን አላልኩም። ዩቲዩብ ላይ ባዮ ገብታችሁ ሊንክ ቴሌግራም ላይ ብትሄዱ እዛ ጋር የተለያዩ ቪዲዮዎችን ሼር ያደረኩበት ሀቅና ሳቅ ቴሌግራም ቻናል ላይ፣ መሀል ሚዲያ ቴሌግራም ላይ፣ ማዕበል መረጃ ቴሌግራም ላይ ሼር አድርጌዋለሁ። ያገኘሁትን መረጃ ማለት ነው ከትዊተርም ሆነ ከተለያዩ ቦታዎች ላይ ሰብስቤ እና ቼክ አድርጉት ይሆናል። በዋና ዓላማ ግን ማን ነው እሱ? እንዳልኳችሁ ነው። ሸይጣን ዳቢሎስ ቅዱስ ገብርኤልን እያመሰገነው ከሆነ ችግር አለ ማለት
ቅዱስ ገብርኤል ዲያብሎስን እያመሰገነው ካገኘ ነው ችግር አለ ማለት ነው። ጠቅላይ ሚኒስትር ዶክተር አብይ አሁን ዘመነን እያመሰገኑ ቢመጡ ችግር አለ ማለት ነው። ዘመነ ጠቅላይ ሚኒስትሩን እያወደሰ ቢመጣ ችግር አለ ማለት ነው አይደል? ላይክ እንግዲህ መሳይ ለሰው ልጆች ከተጸጸተ ችግር አለ ማለት ነው። ሁሉን ነው የቀሙ። ልቅሷችንን ተጎድተን እንኳን ልቅሷችን ሁሉ ነው የቀሙና በሁሉም ነገር ላይ እነሱ እየቀለዱ ነው። ኤኒዌይ እንደነዚህ አይነት ሰንካሎች የሚያሰናክሉት ትውልድ መሆን የለብንም። እንደዚህ አይነቱን በሚገባው መሸከፍ እድሜያቸው እንዲያጠር እንደው እስኪ ልጆቻችን የምትወዷቸው ሰዎች እናንተ እህት ወንድሞቼ ልጆቻችሁ ካሉ ህፃናት አድገው እንዱ መሳይን እንዳይሰሙት አትፈልጉም? የመሳይን ድምጽ ሳይሰሙ በቃ ሌላ በጎ ሰው እንዲሰሙ አትፈልጉም? በዛ ልክ ነው የምጸየፋቸውና እንደሱ ብታስቡ እንደነዚህ አይነት ይሄ ቅንቡርስ የሚባል አለ። እግር የለው ምን የለው ነው የተንከባለለ ለመሄድ በበሰበሰ ነገር ላይ ብቻ የሚፈጠር አንድ ቅንቡርስ የሚባል ነገር የሆነ ህፃን እያለሁ አውቅ ነበር። አረ አብራራው ግን ምን አይነት ጥይት ነው ያልከኝ? አብራራው ንጉሱ አስራት አብራራው ማለት የድሽቃ ጥይት ነው የሚወስደው እና የድሽቃ ጥይት ነው የሚጎርሰው። እንደዚሁ እንዳልኩ ካርታ ሲኖረው ካርታ ሳይኖረው አለ። እሱም እስከ 12 ጥይት ድረስ የመውሰድ አቅም አለው። አብራራው ክላሽ እንደዚህ ዱብዳው ሁለት አይነት ድምጽ ያለው አይነት ነገር አለው። ጀስት ከዚህ አባይ ጠንቋይ ጋር ምናምን ከሚሉ ሰዎች ጋራ ረጅም ርቀት የመምታት አቅም ምናምን ስላለው እንዳልኩ የድሽቃና የብሬን ጥይት ስለሆነ የሚጠቀመው በዛ ይወደዳል። በተለይ ቅማንትና አማራ ብለው ይሉ በነበረበት ላይ ያንን ግጭት አማራ ቅማንት የሚል ገጸ ባህሪ ወክለው እዛ አካባቢ ያለውን ህዝብ ለመጨረስና ለማጫረስ የተሰራ አንዱ ገጽታ ነው እና በዛ ላይ ተውኔቱን ይሰሩ የነበሩ ሰዎች ጦርነት አውጀው ወይም እዚህ ጋር ልንዋጋ ነው ብለው ወስደው በጣም ጀግና የተባለውን ሰው ከኋላ እየገደሉ ነበር የሚያመጧቸው እና እነዚህ ሽፍታ ሆነው ብዙ ጊዜ የኖሩ ሰዎች ይህን አይነት ነገር የሚጠቀሙበት ነገር ጥይት የማያስመታ ነገር አለ ተብሎ የሚታመን ነገር አለ። እንደዚህ አይነት እምነት አለ። ጥይት የማያስመታ ድግምት ነው ምናምን አለ ተብሎ ማለት ያው እኔ እዚህ ውሻ ምንድነው ጅብ እስከመሸከም ድረስ አላቅም እንጂ እኔ ጅብ ስሙ ሲጠራ ራሱ በጣም ነው የሚፈራው። እኔ ራሱ በጣም ነው የምፈራው። አሁን ያለሁበት አካባቢ ላይ በጣም የሆነ ወቅት አለው በጣም የሚጮህበት ገና 12 ሰዓት ሳይሆን ራሱ ወደ እንጦጦ ጠጋ ያለ ስለሆነ በጣም ይመጣል ይባላል። እኔ ማየት ሁሉ አልፈልግም። ጅብ በጣም ነው ፈራው እና ተሸክሞ የሚሄድ ሰው ሁሉ የመጣው ለዛ ነው። ጀስት ግን አብራራው የሚባለው ያንን የሚወስድ ረጅም ነው ርቀት አነጣጥረው እንደዚህ ለሚተኩሱ ሰዎች በጣም የሚወዱት አይነት መሳሪያ ሆኖ ነው እንትን ያለው ከማቀባበል ምናምን ውጪ ኢላማ በመምታት እነዛ እንትኖቹ የተሻሉ ናቸው ይባላል። እንደ ስናይፐር ያው ማነጣጠሪያ ብቻ ነው እንትን የሌላቸው ወይም ደግሞ አይታችሁ ከሆነ አሁን ላይ የስናይፐር መነጽሩን ብቻ በመግዛት ይገጠምላቸዋል። እነዚህ ምንሽር ምናምን የሚባሉት ላይ ጥይቱ እንዳለ አቅማቸው እንዳለ ሆኖ ማነጣጠሪያው ብቻ ከላይ ተገጥሞላቸው እንደዛ የሚለው አሉ በተለያዩ ቦታ ላይ። እዚህኛ ሀገር ግን ያላየውም። ኤኒዌይ የሚባልህ ሰው መግደል ነው። መሳሪያ ያዘ ሰው ምንድነው ስራው? መግደል። የገደለ ሰውስ ሟች ነው በቃ። ተረኛ ገዳይ ተረኛ ተገደለ። ምክንያቱም እኛ ሀገር ነው ያለ ነው። ቅድም ያልኳችሁ ነው ያለው። በተለያዩ ቦታዎች ላይ በተለያዩ ኢትዮጵያ ክፍሎች ላይ እኔ ያለሁበት አካባቢ ላይ ሰዎች የሚሰደዱት የመጀመሪያው ደም ሲቀቡ ነው የሚሰደዱት። ሁለተኛው በጣም ከተቸገሩ እና በአካባቢው ላይ የሚያሳፍር ነገር ለምሳሌ ጎጆ መውጫ ወይም የሆነ መቋቋሚያ ተሰጧቸው ያንን መጠጥ ቤት እንደዚህ ከጨረሱትና በዛ ህብረተሰብ መካከል ላይ የሆነ የአባካኝነት ወይም የስንፍና ባህሪን ከወረሱ እነሱ ይጠፋሉ። ማነው ተፒ ምናምን የሚባል አካባቢ ነው ያለሁበት። አሁን ደጀን ዙሪያ ላይ ብዙ ሰዎች የሚሄዱት ተፒ ምናምን አዋሽ አርባ አዋሽ እንደዚህ ጋር በተያያዘ የሆኑ አትክልቶች ምናምን ሊኮተኩቱ ሄዱ ወደዛ ሄዱ ምናምን የሚባል ሻሸመኔ አካባቢ ሄዱ ሲባል አሰማ ነበር። ሻሸመኔን የሆነ ወቅት ላይ አውቀዋለሁ። የተፒ ምናምን የሚባለው ግን አላውቀውም። ግን ጎጃም አካባቢ ያሉ ሰዎች የሚሰደዱት ወጣቶቹ ስራ ሲያጡ እንደዚህ ወይም አንድ በሬ ተሰጠው በሬውን ሸጦ ከጠጣበት በቃ ጠፍቶ ሄድና እንደምንም ብሎ እዛ ከሚለብሰው ልብስ ላይ እየሰፋ አጠራቅሞ የኛ አካባቢ ሰው በጣም ቋጣሪ ነው። በቃ ይሄ ታሪካችን እኮ ነው ማለት እኔ አሁን ጎጃም ሰው በጣም ምንድነው ምናምን ልላችሁ የዋህነት አለ
ቆጣቢነት ደግሞ እስኪበዛ ድረስ እየራበው ራሱ ምግብ ባለመብላት የሚቆጥብ ሰው አለ። እኔ የማውቀው ታሪክ እንደዛ ነው። እዚህ ስማዳ አካባቢ ድረስ ደቡብ ጎንደር ላይ ያየሁት ነገር ቢኖር ከጎጃም ጋር የሚወራረስ ነው። ጃኬቱን እንዳጥሉት ከሞተ ራሱ ሰውየው ርቦት የሞተ ሰው እንኳ ከሆነ ጃኬቱ እንዳጥሉት ይባላል። ጃኬቱ ውስጥ ብዙ ብር ነው የሚሰፋው ማለት ነው። እንደዛ አይነት ነገር አለ። ይሄ እውነተኛ ገጠመኝ ነው። በእንደዛ አይነት መልኩ እንትን የሚሉ ሰዎች ነበሩ። ጀስት ግን የሚሄዱባቸውን ሁለት ነገሮች አሳሳቢ ስለሆኑ የቤት ስራ፣ አንድ በአካባቢው ማህበረሰብ ላይ ጥፋት የፈጸመ ሰው እዛች አይኖርም። ሰው ያን ለመሸሽ ይጠፋል። የጠፋው ሰው የት ነው የሚሄደው? የሚሄድበት አካባቢ ምን ሆነ? እሱ ሌላ ጉዳይ። ባለፈው ካናደደኝ ሐረርጌ ወይም ሐረር ክልል ውስጥ ሄደው ይኖሩ የነበሩ ሰዎች መንግስት መሬት ማሸጋሸግ ስራ ሲሰራ በዛ ተበሳጭተው በሰርግ ጊዜ ላይ በህዝቡ ላይ ቦምብ ጥለው አማራ የተባለን ሁሉ ከዚሁ ጋር አጋይተው የጠፉ ሰዎች ወሬውን ደርሶኝ እንደነዛ አይነት ባለጌ የገዳይነት መንፈስን ማውረስ እጅግ አደገኛ ነው የምለው ለዛ የገዳይነት መንፈስ ያንን አሁን ቦምብ ማፈንዳት ምናምን ይሄ የቦምብ ባህሪ ደግሞ ጎጃም ላይ ነው ያለው። ኤፍ1 ኤፍ ምናምን የሚባል ከደርግ ጀምሮ በተለይ ባገኘሁት አጋጣሚ 30 ብር ምናምን ነበር ቀደም ላይ ይገዙት የነበረው። ያንን ገዝተው እኔ ደግሞ እቤት ውስጥ እንዲቀመጥ የማልፈልገው መሳሪያ ቢኖር ቦምብ ነው። ቦምብ የታጠቀ ወገቡ ላይ ያለበት ሰው ራሱ መኪና ውስጥ ተሳፍሮ የሚሄድ ከሆነ መሄድ አልፈልግም። ጀስት የሆነ ያን ያህል ሴንሲቲቭ ነው። በሆነ ቅጽበት በጣም የማይረባ የሰካራም መሳሪያ፣ የባለጌ ልጆች መሳሪያ ብዙ ሰዎች ሊያፈነዱ ጥብቁና ምናምን ፈተው የሚቆየውን ሰዓት ምናምን ባለማወቅ ይመስለኛል እጃቸው ላይ እየፈነዳ ለሌላ የደገሱት ነገር ላያቸው ላይ የሆነ ብዙ ሰዎችን እሰማ ነበር። እዛው እንደዚህ ብሎ ቦምብ ጥላለው ሲል ራሱ ላይ ፈነዳበት ቦምብ ይዞ ምናምን በተለይ ሲሰክሩ አንተንማ ምናምን ያሉ ሲቀራሉ እዛው እየፈነዳ ያለቁ ብዙ ሰዎች አሉና በዛም ይሁን በዚህ በጎ የሰሩ ሰዎች አልተነኩም። ብታምኑ ባታምኑ ወይ በመስረቅ ወይ በማሰረቅ ወይ በጎረቤቱ ላይ ወይም በሌላ ሰው ላይ በጥላቻ ያልቆሙ ሰዎች አልተነኩም። ለዚህኛም ቦታ የሚያቃጥሩ ሚልከሰከሱ መሳሪያ ሰው ሲሞት መሳሪያ ነሳለው ብለው ይሄዱ ወሬ እያቀባበሉ መከላከያ ሰራዊቱን የሚያስወጉ እነዛ ልካቸውን ያገኛሉ። አሁንም እስኪሰለቹ ደግሞ ዝም ብለው የሚጠብቋቸው አሉ። መከላከያ ቃል መረጃ ግን ህዝቡን በማክበር ሲሰለቸው ይተዋዋል በሚል ዝም ብሎ የሚከታተላቸው አንዳንድ ቦታው ላይ እንዳሉ መረጃ አለ። እዛው የሚያገሸብጡ የሽፍታ እግር አጣቢ ሆነው ያሉ የህብረተሰብ ክፍሎች እንዳሉ አልፎ አልፎ እሰማለሁ። በዛም ይሁን በዛ አማራ ክልል ላይ የቆየው ቆሻሻ ለምንድን ነው የቆየው ካላችሁኝ አማራ ክልል ላይ በተለያዩ ጥቂት ቦታዎች ላይ ነው እንዳልኳችሁ ነቄ የሆነ ሰው ላይ ሲጀመር አልተጀመረም፣ ከተጀመረ በኋላም ወደው ነው የቆመው። እኔ በተወለድኩበት አካባቢ ላይ የመጀመሪያው አካባቢ ተጀመረ። ለምንድን ነው ታንክ ይዞ የመጣው ብለው ፈሩ፣ ደነገጡ። ከዛ በኋላ መከላከያ እንዳይወጣ ነው ያደረጉት። አብረው ከእጅና ጓንት ሆነው ነው የቀጠሉት። ይሄ አሁን የሚወራው ነገር ሁሉ የለም። ወደ 16 ቀበሌ አካባቢ ነው ያ እኔ አካባቢ የምለው ሰው እዛ ላይ የሚማግጡ የሚባልጉ አቋም የለሽ የህብረተሰብ ክፍሎች ወይም እርስ በርሳቸው በመባላት የተሰለቻቹና ተራ ልዩነታቸውን ለቂም በቀል የጋበዙ ሰዎች መካከል ነው ይሄ በሽታ የቆየው የተስፋፋው እንጂ በትክክል ራሳቸውን ከነውር ያጠቡ ሰዎች ላይ ወደው ነው የጠፋው። እንደዛ አይነት ነገር የለም ማለት ነው። ህብረተሰቡ አቅፎ የሚሞቀው የክፋት እሳት ነው። ኤጃዊ ሳምና የሚባለው በህብረተሰቡ አቀጣጣይነት አቃጣሪነትና አያያዥነት የሚቀጣጠል እሳት እንደሆነ ማረጋገጥ እፈልጋለሁ። ይሄ ነገ ተነጎዳ አብዝቶ የሚነሳ ነጥብ ነው። ይሄ የህብረተሰብ ክፍል ይሳተፍበታል። ባለማጋለጥ አለ። ባለማጋለጥ ብቻ ሳይሆን ያ ድርጊት እንዲፈጸም በማቃጠር መከላከያን ከጀርባ በማስወጋት መከላከያን እንቅስቃሴ በመመረጅ ውስጥ ካሉ በአብዛኛው ኦፕሬሽናል እንትኑን ፌል የሚያደርጉት የመከላከያን ኦፕሬሽን መንግስት ውስጥ ያሉ ሰዎች ናቸው። ከመንግስት ውስጥ ያሉ ሰዎች ናቸው በጣም እየበጠበጡ ነው ያሉት ማለት ነው። የትኛውም ቦታ ላይ ከነዳጅ ጀምሮ የረከሱ ስራ እየሰራ ያለው እዛው መንግስት መዋቅር ውስጥ ያለ ቆሻሻ ሰው ነው። ይህንን መንግስት ማመን አለበት። የራሱ ቆሻሻ ላይ ጨካኝ ባለመሆኑ ምክንያት በተለያየ ቦታ ላይ ያ ነው አንዱ ነገር። ከዛ ቀጥሎ ህብረተሰቡ ደግሞ ከመፍራት ባለፈ ሆን ብሎ ድርጊት እንዲፈጸም ያደርጋል።
ስለዚህ ህብረት ያቀጣጥላል። መስሪያ ቤት እንደዚህ ላይ ያላችሁ ሰዎችም ደግሞ ያንኑ እናንተን እንደማይለቅ ይታወቃል። የመንግስት አቋም ግን ከዓለም አቀፍ የዲፕሎማሲ ጫናው ነፃ እየወጣ ስለሆነ በጨከን መረር ባለ መልኩ ቢሄድ ጥሩ ነው እንላለን። ጥሩ ነው። የተነካካ ሰው እንደማይተርፍ ያልተነካካ ደግሞ እንደማይነካ አይነው አውቃለሁ። አብራችሁኝ የነበራችሁት ወንድሞቼ እጅግ አድርጌ ነው የማመሰግነው አብራችሁ ስላላችሁ። በእውነት ይህን ያ እየተባለ የሚባለው ነገር ሁሉ እኛን ለማፍረስ የያዝነውን ለማሳጣት ወደ ሌላ ጥፋት ለመግፋትና የእነሱን የረከሰ ግብይት ለማድረግ እንጂ ለእኛ ጊዜው እንዳልሆነ በማወቅ እነዛን ክፎችን ክፉ ብሎ በመለየትና የእነሱን የክፋት ድግስና ማንኛውን ነገር ባለመጋራትም ጭምር ኢትዮጵያን ወደፊት እንግፋ። ከነዛ ቆሻሾች የጸዳች ሀገር እንድትኖረን የሚሰሩ ሰዎችን እያበረታታል ከውስጥ ያሉትን ቢሆኑ እንዲጸዱ ግፊት እናድርግ። በተነኩ ቁጥር ሲጮሁ ደግሞ እንደዚህ እያልን እንዳንሄድ መንግስትም ጨካኝ ይሁን። የሚወስደውን የማጽዳት እርምጃ ሁሉ ደግሞ እኛ በሙሉ ልብና በሙሉ አቅም እንደግፍ። ኢትዮጵያ ትቀጥላለች። አሰብ እናገኛለን። ከአሰብ ጋር ተያይዞ ብዙ ሰዎች እንትን ያሉ አሰብ ብቻ አይደለም ብዙ ነገር ይገኛል። ሀቃችሁ ከሆነ አትደንግጡ በሉልኝ። በየትኛውም አግባብ ግን የኢትዮጵያ ድል የሚቀጥል መሆኑን ማረጋገጥ እፈልጋለሁ። ተባረኩ። በያላችሁበት ያሰባችሁት በጎ ነገር ሁሉ እንዳልኳችሁ በስኬት ይሁን። ጀግኖቻችንን እግዚአብሔር ኃይል ይስጣቸው፣ አቅም ይስጣቸው። ኢትዮጵያን ፈጣሪ ይጠብቃት። የተራቡ በተለያዩ ቦታ ላይ በእውነት ሀቃቸውን ይጠቀሙ። በደብረ ብርሃንም ቢሆን በምን ያሉት ወንድሞችን ደግሞ ፈጣሪ በሚበጀው እንዲያደርግልን በረከትን ይሰጥልን። ዓለማችን እንደምታውቁት ለጦርና ለጦር ጉዳይ ለጦር መሳሪያ ብዙ በጀት ትመድባለች። በተለያዩ ቦታ ላይ ያሉ ወንድሞችን ደግሞ ለመርዳት ምንም አይነት ታሳቢ የሌለበት እውነት ነው ያለውና ዓለም እስኪ እንደው ፈጣሪ ይጎብኛት፣ ፍትሃዊ በሆነ መልኩ ትሄድ ዘንድ እንዲሁ ተርፋት ሀብት ተርፋት የምትገዳደልበትን ነገር ወደ በጎ በጀት የምትቀይርበት ዘመን ያምጣልን ነው የምንለው። ዘመኑ የሀቅ ነው። ዘመኑ የኢትዮጵያ ነው የሚሆነው። ተባረኩ። ኢትዮጵያ ታበጽሕና በእግዚአብሔር። ሰላም እደሩ። መልካም ጾም